መልካም እንግዲህ ዛሬ የምንማረው ምዕራፍ 2ን ይሆናል። የቅማንተኛ ትምህርት ምዕራፍ 2ን እንማራለን። ይሄ ደግሞ ክመንታ ሳበን ወይም የቅማንተኛ ቁጥሮችን የሚመለከት ነው። ባለፈው ሳምንት ምዕራፍ 1 ስንማር የቅማንተኛ ድምጾችን ተምረናል። 28 የቅማንተኛ ድምጾች እንዳሉና አናባቢዎች ደግሞ እ ኡ ኢ አ ኤ እ ኦ የሚባሉ እንደሆነ ተመልክተናል። ምዕራፍ 2 የቅማንተኛ ቁጥሮች ስንል የተወሰኑ ነገሮችን ለማንሳት እንሞክራለን። ባለን አጠራጠር እያደረግን ማለት ነው። አብራችሁን ቆዩ። አንደኛ የክመንታ መሰረታዊ ቁጥሮች ናቸው። መሰረታዊ ቁጥሮች በክመንታ መሰረቱ ወይም ኮኩ ብለን እንጠራቸዋለን። እነዚህ መሰረቱ ወይም ኮኩ ሳበን ብለን እንጠራቸዋለን። በዕለት ከዕለት እንቅስቃሴዎቻችን የሚያጋጥሙን ነገሮች የምንቆጥርባቸው ቁጥሮች ናቸው። 1 2 3 4 እያልን እስከ መጨረሻው እስከ ትልልቅ ቁጥሮች የምንቆጥርባቸው ቁጥሮች መሰረታዊ ቅመንታ ቁጥሮች ይባላሉ ማለት ነው። ለምሳሌ በቀን ተቀን 2 በጎች 1 ኪሎ ምናምን ወዘተ ምናምን እያልን ልንቆጥር እንችላለን ማለት ነው። ሳብንታ የቅማንተኛ ቁጥሮች አቆጣጠር ለማለት ነው። የአንድ ቤት አለ። በቅማንተኛ ስቆጥር ማንኛውም ቁጥር የአንድ ቤት የመቶ ቤት እያለ ነው። ይሄንን ካላወቅን ቁጥሮችን መቁጠር አንችልም። ዝም ብሎ ተደርድረው ነው የሚቀሩት ማለት ነው። እንግዲህ እንዲህ እንደምትመለከቷቸው የቅማንተኛ ቁጥሮች እንደምትመለከቷቸው የአንድ ቤት የአስር ቤት የመቶ ቤት እያልን ይቀጥላል ማለት ነው። ላዋ የአንድ ቤት ነው። የሺካ 10 ማለት ነው። ሊቅ 100 ማለት ነው። ሺ ቤት ወይም 1000 የምንለው ነው። ወልቲዮን የሚሊየን ቤት፣ ሰሲዮን የቢሊየን ቤት እያለ እስከ መጨረሻው ይሄዳል ማለት ነው። እንደምትመለከቱት በዚህ መንገድ እንቆጥራለን ማለት ነው። ይሄን በተደጋጋሚ ወደ ታች መቁጠር ያስፈልጋል ማለት ነው። እዚህ ጋር የምንመለከተው የዜሮቹ ብዛት ነው። የቤት የሚያሰው ወይም የዲጂቶች ብዛት ለማለት ነው። እዚህ ጋር ዜሮች ስለተደረደሩ እንጂ ሌሎች ቁጥሮች ሊሆኑ ይችላሉ። ስለዚህ የዲጂቶች ብዛት የቁጥሮችን ቤት ይወስናል ማለት ነው። እዚህ ጋር አንድ ቁጥር ብቻ ነው የምናየው። እዚህ 2 አለ፣ 0 እና 1። እዚህ ጋር ደግሞ 1 እና 2 ዜሮዎች አሉት። ሌላም ቁጥር ሊሆን ይችላል በዜሮ ፈንታ። 3 ዲጂት ካለው 100 ነው። ሺህ የሚለው ደግሞ 4 ዲጂት ሲኖረው ማለት ነው። እንዲህ እያለ ይቀጥላል ማለት ነው። የቅማንተኛ እንግዲህ እንደምናየው የአንድ ቤት የምንለው ምንም ዜሮ የሌለበት ማለት ነው። ኖ ዜሮ ላዋ እንለዋለን ወይም ላዋን እንለዋለን። አንድ ቤት ቴን የአስር ቤት የምንለው ደግሞ ምንም አይነት ዜሮ የሌለ ነው። ሽካ እንለዋለን። 2 ዜሮ ያለውን ሊቅ እንለዋለን፣ 100 ማለት ነው። 3 ዜሮ ያለውን ሺ እንለዋለን፣ 4 ዲጂት እንደማለት ነው። 6 ዜሮ ያለውን ወልቲዮን እንለዋለን፣ ሚሊዮን እንደማለት ነው። 9 ዜሮ ያለውን ሰሲዮን እንለዋለን፣ ቢሊዮን ማለት ነው። 12 ዜሮ ያለውን ትሪሊዮን ማለት ነው። ሺኪ ሊዮን እንለዋለን ማለት ነው። ሺኪ ሊዮን። ኳድሪሊዮን 15 ዜሮ አለው። ሺኪ አንኪዮን ይባላል። ኩንቲሊዮን 18 ነው ያለው። ሺኪ ሳቆትዮን እያለ ይቀጥላል ማለት ነው እስከ መጨረሻው 600 ዜሮ እስካለው ድረስ ወልታሊቅ ወን እስከሚለው እንቀጥላለን ማለት ነው። የአንድ ቤት መሰረታዊ ቁጥሮችን እንማር። አሁን የክመንታ የአንድ ቤት መሰረታዊ ቁጥሮች እንደምትመለከቷቸው ይሄ 0 የሚለውን ለማስታወስ ያክል ነው። መሰረታዊ ቁጥር 1 ብለን ነው የምንጀምረው፣ 0 ብለን አንጀምርም ብዙ ጊዜ። ወይም ይሄ መቁጠሪያ ቁጥሮች የምንላቸው ካውንቲንግ ነበር የምንላቸው 1 2 3 4 5 6 7 8 9 10 እያልን እንቀጥላለን። እነዚህ ግን የአንድ ቤት ባለ አንድ ዲጂት ስለሆነ የአንድ ቤት ስለሆነ ከአንድ እንጀምራለን። እግረ መንገዳችን ግን ውርኪላ ወይንም ወዎ ወይ 0 ማለት ምን እንደሆነ ያው ለማየት እንሞክራለን። 0ን አብረን እንየው። ኦኬ ውርኪላ ወይንም ወዎ ማለት 0 ማለት ነው። ውርኪላ ማለት ናቲንግ ምንም ነገር የሌለው ማለት ነው። ምንም የለም፣ ወርቅ የለም የሚለው ወርቅ የለም፣ ውርኪላ ወርቅ የለም እንደማለት ነው። ወዎ ይሄ ፔኒ የለም ማለት ነው። ወዎ ማለት ደግሞ ምንም አንዳች ነገር የለም እንደማለት ነው። ምንም ማለት ነው። ዞሮ ከሁለቱ አንዱን የተመቸውን ሰው መጠቀም ይችላል። ሞር ለአጭር ዩዝ ወዎ ጉድ ይሆናል። እንትን ጥሩ ነው ወዎ መጠቀም እንትን ስለሆነ። ኦኬ ወደ እንትኖች እንሄድ። የመጀመሪያው 1 ማለት ላዋ ከዛ የመጣ ነው ማለት ነው። ላዋ። ሁለተኛ 2 ለማለት ሊንጋ 3 ሲዋ 4 ሰጃ 5 አንኳ 6 ወልታ 7 ለንጋታ 8 ሳቆታ 9 ሰሳ ይሆናል ማለት ነው። ኦኬ አብረን ወደ ደጋሜ ላዋ ሊንጋ ሲዋ ሰጃ
አንኳ ወልታ ለንጋታ ሳቆታ ሰሳ ኦኬ ከታች ወደ ላይ ሰሳ ሳቆታ ለንጋታ ወልታ አንኳ ሰጃ ሲዋ ሊንጋ ላዋ ላዋ አንድ ሊንጋ ሁለት ሲዋ ሶስት ሰጃ አራት አንኳ አምስት ወልታ ስድስት ለንጋታ ሰባት ሳቆታ ስምንት ሰሳ ዘጠኝ ኦኬ የአስር ቤት ድጅቶች ወይም የአስር ቤት መሰረታዊ ቁጥሮች ወይም ባለ ሁለት ድጅት ለመመስረት 10 የሚባለው ማለት ነው። ቅድም እነዛኞቹ ባለ አንድ ቤት ናቸው። ከ1 2 3 4 5 6 7 8 9 ብለን 10 ስንመጣ ሁለት ድጅት ነው ያለው 0 እና 1 አለው ማለት ነው። ወይም 1 እና 1 ሊኖር ይችላል። እንደዚህ እነዚህ ባለ ሁለት ድጅቶች ናቸው። እስከ 99 የሚባለው ቁጥር ያለው ማለት ነው። ኦኬ እዚህ ጋር እስከ 19 ያሉትን እንመልከታቸው እንዴት እንደምንሰራ 10 የሚለውን ለማምጣት 10 ሺካ ይባላል። 10 ሺካ 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 10 ለማድረግ ካን ወደ ኪን ቀይረዋለን። ሺኪ ሺኪ ዜን እነዛን ቀደም ሺኪን ካልን በኋላ ይሄን ሺኪ ካረግን በኋላ ላቋ ሊንጋ የሚለውን እንደረድራለን ማለት ነው። የቅድሙ መቁጠሪያ ቁጥሮች ከ1 እስከ 9 ያሉ መቁጠሪያ ቁጥሮች እንዳለን ጨምርበታለን ማለት ነው። ሺኪ ብለን ሌላው እንዳለ ምንም ሳይቀየር እናመጣለን ማለት ነው። ኦኬ አብረን በል ከ10 ጀምረን ሺካ ሺኪ ላቋ ሺኪ ሊንጋ ሺኪ ሲዋ ሺኪ ሰጃ ሺኪ አንኳ ሺኪ ወልታ ሺኪ ለንጋታ ሺኪ ሳቆታ ሺኪ ሰሳ ኦኬ አሁን አብረን በል ሺካ 10 ሺኪ ላቋ 11 ሺኪ ሊንጋ 12 ሺኪ ሲዋ 13 ሺኪ ሰጃ 14 ሺኪ አንኳ 15 ሺኪ ወልታ 16 ሺኪ ለንጋታ 17 ሺኪ ሳቆታ 18 ሺኪ ሰሳ 19 እንግዲህ ከ10 እስከ 19 ያሉ መሰረታዊ ቁጥሮችን የሚመሰረቱት ቀደም ብዬ እንደነገርኳችሁ 10ን ወይንም ሺካን ወደ 10 ወይም ሺኪ ቀይረን ከ1 እስከ 9 ያሉ መሰረታዊ ቁጥሮችን ማስከተል ነው ማለት ነው። ልክ ሺካ ብለን 10 ሺኪ ላቋ ስንል 11 እንዳለው ማለት ነው። እንዲህ ያን እንቀጥላለን። 18 ለማለት ለምሳሌ ሺካን ወደ ሺኪ ቀይረን ሺኪ ካረግን በኋላ ዜን ሳቆታ የሚለውን 8 መጨመር ነው ማለት ነው። ይሄ ማለት ሺኪ ሳቆታ ማለት ነው። ልክ አማርኛው ላይ 10 ብሎ 10 ይላል። ዜን ከዛ በኋላ 1 2 የሚለው መጨመር ነው። 11 12 እያለ ነው። 1 2 3 የሚለው አይቀየርም። 10 ብቻ 10 ወደ 10 ይቀየራል። በዚህ መንገድ ነው የሚሄደው። ያ አማርኛ ከቅማንተኛ የተገኘ ስለሆነ የሚሄድበት መንገድ አብዛኛው ተመሳሳይ ነው፣ የድምፅ ልዩነት ካልተፈጠረ በስተቀር። ኦኬ አሁን የ10 ቤት ቁጥሮችን እነዚህ 20 ምናምን የሚሉትን እነሱን እንመልከታቸው። 20 ምናምን የአንድ ቤት ይላል፣ የ10 ቤት በሉት። የ10 ቤት መሰረታዊ ቁጥሮች 20 30 40 50 60 70 80 90 እስከሚለው ያሉትን ናቸው። 99 ድረስ ይደርሳል። ይሄ የ99 ብለን 100 ስንል ወደ 3 ስለሚቀየር ሁለት የመቶ ቤት ይሆናል ማለት ነው። ስለዚህ አሁን እነዚህን እንመልከት። የ10 ቤት እንትኖችን የመሰረታዊ ቁጥሮችን ኦኬ ለንጋይን 20 ለንጋይን 20 ሰቆይን 30 ሰጀይን 40 አንኩን 50 ወልቲን 60 ለንጋቲን 70 ሰቆቲን 80 ሰሲን 90 ባለፈው ይሄ ኝ የሚመስለው ኝ ነው። ኝ አይደለም፣ ኝ ብላችሁ ነው የምታነቡት። የኛ ቤት ስለሆነ ስለዚህ አማራጭ ፊደል ስላጣን ይሄን እንዳለ ቀይረን መጠቀም ማለት ነው። ይሄ የኛ ዘር ኝ ምንለው ነው። ኝ ነው እንጂ ኝ እንዳትሉት። ለኛይን አይሆንም፣ ለኛይን ነው። ኦኬ አንዴ ከላይ ወደታችን በለው። ለኛይን ሰቆይን ሰጀይን አንኩን ወልቲን ለንጋቲን ሰቆቲን ሰሲን ኦኬ ሰሲን ሰቆቲን ለንጋቲን ወልቲን አንኩን ሰጂን ሰቆይን ለንጋይን ኦኬ በጣም ጥሩ። እነዚህ 10 ቤት ቁጥሮች ከ20 እስከ 99 ያሉት የ10 ቤት መሰረታዊ ቁጥሮች የሚመሰረቱት የመጀመሪያውን ድምፅ
ወደ ግዕዝ ማለት ለምሳሌ ሊንጋ ሚል ነበረ ቀደም። ሊንጋ ሚለውን እና ሊን ወደ ግዕዝ ስንቀይረው ለ ይሆናል ማለት ነው። ቀጥሎ ያለው ኛ ነው። ይሄም ወደ ግዕዝ ይቀየራል። ባለ ሁለት ድምፅ ከሆኑ እነዚህ በሙሉ ሁለቱ ወደ ግዕዝ ይቀየራሉ። ለኘ ይሆናል ማለት ነው ሊንጋ ሚለው። ከዛ ሲቋ ሚለውን ቋ ወደ ግዕዝ ሲቀየር ጎ ነው የሚሆነው። ይሄ ሰ ይሆናል፣ ሰጎ ይሆናል። ሰጃ ይሄ ግዕዝ ነው። ኦልሬዲ ጃ ነው የምትቀይረው፣ ሰጀ ይሆናል። አንኳ ሚለው ኳንና አ እንዳለ ይሆናል። ንን አነካው፣ መሀል ላይ ያለውን ፊደል አይቀየርም። ሶስት ሲሆን ማለት ነው መሀል ላይ ያለው ድምፅ እንዳለ ይቀመጣል። አንኮ ይሆናል ወይ አንኮ ይን ሲመን አንኩኝ ይሆናል። ኦኬ ወልታ ወልታ ታና ወ እንትን ይሆናል ማለት ነው። ይቀየራሉ፣ ወደ ግዕዝ ይመጣሉ፣ ወይንም የመጀመሪያ ድምፅ ይመጣሉ ማለት ነው። በአ የሚመሰረተው ድምፅ ይመጣሉ ማለት ነው። ኦኬ ስለዚህ ከ1 እስከ 10 ባሉት የአንድ ቤት መሰረታዊ ቁጥሮችን ወደ 20 30 ወይም የ10 ቤት ስንቀይራቸው የምናደርገው ነገር ቢኖር ምንድን ነው? የመጨረሻውን ድምፅ ወደ ግዕዝ መቀየር ማለት ነው። በቃ አለቀ። ይሄ የመጀመሪያ መጨረሻ እያልን እንቀጥላለን ማለት ነው። መሀል ላይ ያሉ እንትኖችን አንቀይርም። ኦኬ ለምሳሌ ሊንጋ ብለን 20 ለማለት ሊንጋ 2 ነው። 20 ለማለት ለኘ ይን እንጨምርበታለን ማለት ነው። ይን ለኘ ይን 20 ለኘ ይን 20። ከዛ ቀጥሎ ሰቆ ይን ሲዋን ወደ ሰቆ ከቀየርን በኋላ ይን ትጨምሩበታላችሁ። ሰቆ ይን 30፣ ሰጀ ይን 40፣ አንኩኝ 50፣ ወልቲን 60 ይሆናል ማለት ነው። ወልቲን 60 ይሆናል። ለምንድን ነው ሊንጋ ብለን ለኘ ይን ወደ ለኛ ከቀየር በኋላ ይህንን ቀጥታ እንጨምርበት? እንደዛ ከሆነ ለምን አንኳ ብለን አንኩኝ አለ? አንኮ ይን ለምን አላለም ነው? አንኮይኝ እና አንኩኝ ኦልሞስት ተመሳሳይ ስለሆነ ለእንትኑ ለዚህ ለአጭር ጥቅም ነው እንጂ በዛ ውስጥ እንዳለ ይታወቃል ይሄ ማለት ነው። ስለዚህ አንኩኝ ማለት አንኮይኝ ማለት እንደሆነ ይታወቃል ማለት ነው። ወልታ ለነታ የሚሉት ባለ 3 ድምጾች የመጨረሻው ቲን ታን ወደ አሁን ይሄ ወደ እንትን ስንቀይረው ቅድም በላይ ማስቀመጥነው ይሄ ወደ ግዕዝ ይቀየራል። ወልተ ነው የሚሆነው። ወልተ ከዛ ይን ሲም ወልተኝ እና ወልቲኝ ምንም ዲፈረንስ የለውም፣ ተመሳሳይ ስለሆነ ይሄን እንወስዳለን ማለት ነው። ስለዚህ በዚህ መንገድ ነው የምንመሰረታቸው። እችን ህግ መያዝ ያስፈልጋል ማለት ነው። ከ20 እስከ 99 ያሉት የ10 ቤት መሰረታዊ ቁጥሮች ከአንድ ቤት መሰረታዊ ቁጥሮች ጋር ለመጠቀም ከላይ ካየናቸው የ10 ቤት ቁጥሮች ላይ የአንድ ቤት መሰረታዊ ቁጥሮችን እያስከተል ለመጥራት ነው ማለት ነው። ኦኬ ይሄን ምሳሌ እንመልከተው። እዚህ ጋር ለኛይን 20 ነው ብለናል። ስለዚህ 22 ለማለት ለኛይን ሊንጋ እናደርገዋለን። ልክ ቅድም ሽኪ ሊንጋ እንዳልነው ማለት ነው። ወይም ሽኪ ሲቋ ሽኪ ሰጃ እያልን እንደቆጠር ነው ማለት ነው በተመሳሳይ። ስለዚህ 22 ለማለት ለኛይን ሊንጋ እንላለን። ሰቆይን ማለት 30 ነው። 33 ለማለት ሰቆይን ሲቋ እንላለን ማለት ነው። ሰጀይን ማለት 40 ነው። ሰጀይን ሰጃ ስናደርገው 44 ይሆናል ማለት ነው። አንኩኝ 50 ነው። አንኩኝ አንኳ 55 ይሆናል። ወልቲን 60 ነው። ወልቲን ወልታ 66። ለነቲን ማለት 70 ነው። ለነቲን ለነታ 77 ይሆናል። ሰቆቲን ስንል 80 ነው። ሰቆቲን ሰቆታ ስንል ደግሞ 88 ይሆናል ማለት ነው። ሰሲን 90 ነው። ሰሲን ሰሳ ስናደርገው 99 ይሆናል ማለት ነው። ኦኬ አሁን ወደ 100 ቤት ቁጥሮች እንሄዳለን። ወደ 100 ቤት ቁጥሮች የ100 ቤት ቁጥሮችን ስንመለከት እንደምታዩት ባለ 3 ዲጂት ናቸው። የ100 የሚለው ነገር ስንቆጥር እዚህ ጋር 1 ዲጂት አለ፣ 2 3 እያለ ይቀጥላል። ሁሉም ባለ 3 ዲጂት ነው። ከ3 ሲያልፍ ደግሞ ወደ ሺህ ቤት ይሄዳል ማለት ነው፣ 4 ዲጂት ሲሆን። ስለዚህ እነዚህ የ100 ቤት ዲጂቶች የ100 ቤት መሰረታዊ ቁጥሮች የሚባሉት በእንዴት ይመሰረታሉ? ቀጥሎ እንመልከተው። 100 ለማለት 100 ሊቅ ነው። 100 ሊቅ ይባላል። ሊቅ ማለት ነው። ምንድን ነው ሊቅ ስንል 100 ማለት ነው። ስለዚህ 100 ለማለት ሊቅ ማለት እንችላለን፣ ወይ ደግሞ ላጓ ሊቅ እንላለን። ስለዚህ 100 ለማለት አንድን አስቀድመን 100ን እናስቀጥላለን። ልክ አማርኛ ላይ እንዳለው ላጓ ሊቅ ላጓ 1 ሊቅ 100 ላጓ ሊቅ 100 ወይም ደግሞ ሊቅ ብቻ እንላለን ማለት ነው። ሊቅ ስንል 100 ማለት ነው ማለት ነው። ኦኬ 200 ለማለት ሊንጋ ሊቅ እንላለን።
300 ለማለት ሲጓሌር፣ 400 ለማለት ሰጃሌር፣ 500 ለማለት አንኳሌር፣ 600 ለማለት ወልታሌር፣ 700 ለማለት ለንገታሌር፣ 800 ሳቆታሌር፣ 900 ሰሳሌር። ኦኬ አሁን ድምፁን አብረን እንበለው። ላጓሌር፣ ሊንጋሌር፣ ሲጓሌር፣ ሰጃሌር፣ አንኳሌር፣ ወልታሌር፣ ለንገታሌር፣ ሳቆታሌር፣ ሰሳሌር እንላለን ማለት ነው። ኦኬ ከዛ ቀጥሎ ሊመጡ የሚችሉ ሌሎችን ቁጥር ስንጨምር ምን ሊመጡ ይችላል? አሁን ይሄ በ00 ብቻ ያካተተውና አሁን ደግሞ ሌላ ተጨማሪ ቁጥሮችን ጨምረን እንመልከት። ልክ እንደምታዩት 101 202 303 እንዳለ እንደዛ እያልን 101 202 303 404 እንደሚለው ማለት ነው። ኦኬ እንቀጥል። አሁን እዚህ ጋር መነሻ ቅድም ያየናቸው ናቸው። ላጓሌር ማለት 100 ማለት ነው። ዜን 101 ለማለት ላጓሌር ወይም ሌር ላጓ እንላለን ማለት ነው። ላጓሌር ላጓ ማለት 101 ማለት ነው። ሌር ላጓ ካለ ደግሞ 101 ማለት ነው። ኦኬ ሊንጋ ሌር 200 ነው። አሁን 202 ለማለት ሊንጋ ሌር ሊንጋ ሊንጋ ሌር ሊንጋ እንላለን ማለት ነው። ኦኬ 303 የሚለውን እንትን ለማለት ሲጓሌር 300 ነው። ዜን 303 ለማለት ሲጓሌር ሲጓ እንላለን ማለት ነው። ኦኬ 404 ለማለት 404 ለማለት ሰጃሌር 400 ነው። ኦኬ 404 ለማለት ሰጃሌር ሰጃ እንላለን ማለት ነው። አንኳሌር 500 ነው። ዜን 505 ለማለት አንኳሌር አንኳ እንላለን ማለት ነው። ወልታሌር 600 ነው። ኦኬ ወልታሌር 600 ከሆነ 606 ለማለት ወልታሌር ወልታ እንላለን ማለት ነው። ለንገታሌር ማለት 700 ነው። ለንገታሌር ለንገታ ስንል 707 ይሆናል ማለት ነው። ኦኬ 800 ለማለት ሳቆታሌር ነው። 808 ለማለት ደግሞ ሳቆታሌር ሳቆታ እንላለን ማለት ነው። ሰሳሌር 900 ነው። ሰሳሌር 900 ነው። ዜን 909 ለማለት ሰሳሌር ሰሳ እንላለን ማለት ነው። ጉድ ኦኬ አሁን ደግሞ ሶስቱም ዲጂቶች እንዳለ ያ የመቶ ቤት ዲጂቱ የመቶ ቤት ቁጥሩ ሶስቱም ዲጂቶች ከዜሮ ውጪ በሆኑ ቁጥሮች ቢሞላ ማለት ከዜሮ ውጪ የሆኑ መሰረታዊ የአንድ ቤት መሰረታዊ ቁጥሮችን ስንከትበት ማለት ነው። ልክ እንደምትከተቱት 111 222 እንደዚህ የሚለው እንዴት አድርገን ቆጥራለን የሚለውን እንመልከት እዚህ ጋር። ኦኬ እንደ ቅድም እንዳየነው ላጓሌር 100 ነው። ኦኬ 111 ለማለት ላጓሌር ሺኪ ላጓ 11 ነው። ላጓሌር 200 እንትን 100 ማለት ነው። ዜን 111 ማለት ነው። ላጓሌር ሺኪ ላጓ ላጓሌር ሺኪ ላጓ 111 ኦኬ 200 ለማለት ሊንጋሌር ነው። ዜን 222 ለማለት ሊንጋሌር ማለት 200 ነው። ሊንጋሌር ለንገኝ ሊንጋ ስንል 222 ይሆናል ማለት ነው። ለንገኝ ሊንጋ 22 ስለሆነ ማለት ነው። ኦኬ ሲጓሌር 300 ነው። 333 ለማለት ሲጓሌር ሰቆኝ ሲጓ እንላለን ማለት ነው። ኦኬ ሰጃሌር 400 ነው። 444 ለማለት 444 ለማለት ሰጃሌር ሰጀኝ ሰጃ እንላለን። ሰጃሌር ሰጀኝ ሰጃ እንላለን። አንኳሌር 500 ነው። ዜና 555 ለማለት 555 ለማለት አንኳሌር አንኩኝ አንኳ እንላለን ማለት ነው። ኦኬ ወልታሌር ማለት 600 ነው። 666 ለማለት ወልታሌር ወልቲኝ ወልታ ወልታሌር ወልቲኝ ወልታ እንላለን 666። ኦኬ 700 ለንገታሌር ነው። ለንገታሌር ለንገታሌር ማለት 700 ነው። ኦኬ 777 ለማለት ለንገታሌር ለንገቲኝ ለንገታ እንላለን ማለት ነው። ኦኬ ሳቆታሌር 800 ነው። 888 ለማለት ሳቆታሌር ሳቆቲኝ ሳቆታ እንላለን ማለት ሳቆታሌር ሳቆቲኝ ሳቆታ እንላለን ማለት ነው። ኦኬ ሰሳሌር 900 ነው። 999 ለማለት ሰሳሌር ሰሲኝ ሰሳ እንላለን ማለት ሰሳሌር ሰሲኝ ሰሳ እንላለን ማለት ነው። ወደሚቀጥለው እንሄዳለን። ወደሚቀጥለው የሺ ቤት ቁጥሮች ናቸው። የሺ ቤት ቁጥሮች 4 ዲጂቶችን የያዙ ማለት ነው። ልክ እንደዚህ 1000 2000 3000 እያል እስከ 9999 እስከ 9999 ቆጥራለን ማለት ነው። ኦኬ በተመሳሳይ ሺ ማለት ሺ ነው። በቃ ሺ ሸሹ ሺ ሶስተኛዋ ድምጽ የሺ ሺ ማለት
ሶስት ዲጂት ምን ባለ ሶስት የሺ ቤት ማለት ነው፣ ወይም ባለ 4 ዲጂት ያለው ማለት ነው። ኦኬ ይሄን ደግሞ ልክ ሊቅ የሚለው መቶን ከኋላ የአንድ ቤት ዲጂቶችን ከመጀመሪያው እየጨመርን ሊቅ እንደቆጠር ነው። በተመሳሳይ እዚህ ጋር ላጓ ብለን ሺን እናስከትላለን፣ ሊኛ ብለን ሺን እናስከትላለን፣ ሲቋ እያልን ሺን እናስከትላለን ማለት ነው። ይሄ ደግሞ 1000 2000 3000 እንደማለት ነው። ኦኬ 1000 ለማለት ላጓ ሺ 1000፣ ሊኛ ሺ 2000፣ ሲቋ ሺ 3000፣ ሰጃ ሺ 4000፣ አንኳ ሺ 5000፣ ወልታ ሺ 6000፣ ለንገታ ሺ 7000፣ ሳቆታ ሺ 8000፣ ሰሳ ሺ 9000። ኦኬ አሁን ወደ ላይ ይሄኛውን ብቻ እንቁጠረው። ኦኬ ሰሳ ሺ፣ ሳቆታ ሺ፣ ለንገታ ሺ፣ ወልታ ሺ፣ አንኳ ሺ፣ ሰጃ ሺ፣ ሲቋ ሺ፣ ሊኛ ሺ፣ ላጓ ሺ ላጓ ሺ 1000፣ ሊኛ ሺ 2000፣ ሲቋ ሺ 3000፣ ሰጃ ሺ 4000፣ አንኳ ሺ 5000፣ ወልታ ሺ 6000፣ ለንገታ ሺ 7000፣ ሳቆታ ሺ 8000፣ ሰሳ ሺ 9000። ኦኬ ከዛ ደግሞ ሌሎችን ቁጥሮች ብንጨምርበት ሺ ላይ አሁን እዚህ ጋር ሺ ብቻ ነው ያየነው 2000 3000 ምናምን የሚለው ነው። ግን 1000 1049 ወይም 2000 ምናምን እንደዛ እያለ ለመቁጠር 9000 ምናምን እያለ ለመቁጠር ሌሎችን ቁጥሮች ጨምረን በዲጂት ውስጥ ያስገባ እንዴት አድርገን እንቆጥራለን የሚለው ነው እዚህ ቀጥሎ እናያለን። ኦኬ እንግዲህ ላጓሺ 1000 ነው። 1002 ለማለት ላጓሺ ሊኛ ቬሪ ሲምፕል ላጓሺ ሊኛ። ኦኬ ሌላው 2049 ለማለት 2049 ለማለት ሊኛሺ ሰጀኝ ሰጃ አምን ሰሳ ሊኛሺ ሰጀኝ ሰሳ እንላለን ማለት ነው። ኦኬ 3198 ስንል ደግሞ ሲዋሺ ላጓሊግ ሰሲን ሳቆታ 98 ነው። ላጓሊግ 100 ነው። ሲዋሺ ማለት 3000 ነው። ይሄው 3198 ለማለት ሲዋሺ ላጓሊግ ሰሲን ሳቆታ እንላለን ማለት ነው። ኦኬ 4651 ለማለት ሰጃሺ ወልታሌ አንኩኝ ላጓ ሰጃሺ ወልታሌ አንኩኝ ላጓ 4651። ኦኬ 5773 ለማለት 5773 ለማለት አንኳሺ ሲቋሊግ ለነቲን ሲቋ አንኳሺ ሲቋሊግ ለነቲን ሲቋ እንላለን ማለት ነው። ኦኬ 6819 ለማለት 6819 ለማለት ወልታሺ ሳቆታሊግ ሺኪ ሰሳ ወልታሺ ሳቆታሊግ ሺኪ ሰሳ 6819። ኦኬ 7222 ለማለት ለነታሺ ሊንጋሌግ ለነይን ሊንጋ ለነይን ሊንጋ ይሄንን ታጠፉታላችሁ። ይሄኛው ለም ይን አንድ ነው። ለነይን ነው ለነይንን አይደለም። ይሄ ስህተት ነው እዚህ ጋር የተጻፈው። ኦኬ ስለዚህ ለነታሺ ሊንጋሌግ ለነይን ሊንጋ እንላለን ማለት ነው። ኦኬ ሳቆታሺ 8000 ማለት ነው። 8000 ማለት ሳቆታሺ ዜን 8584 ለማለት ሳቆታሺ አንኳሌግ ሳቆቲን ሰጃ እንላለን ማለት ነው። 8584 ሳቆታሺ አንኳሌግ ሳቆቲን ሰጃ እንላለን ማለት ነው። ኦኬ የሚቀጥለው 9436 ነው የሚመጣው። 9436 እዚህ ጋር 9000 አለ፣ 400 አለ፣ 30 አለ፣ 6 አለ። ኦኬ እነዚህ እንዴት አድርገን እንጠራለን ነው ኮምባይንድ አድርገን። ኦኬ ይሄን 9436 ለማለት ሰሳሺ ሰጃሊግ ሰቆይን ወልታ ኦኬ ሰሳሺ ሰጃሊግ ሰቆይን ወልታ ኦኬ ሰሳሺ ሰጀንሊግ ሰሳሺ ሰጃሊግ ሰቆይን ወልታ 9436 እንላለን ማለት ነው። ኦኬ የ10,000 ቤት ቁጥሮችን እናያለን ቀጥለን። የ10,000 ቤት ቁጥሮች የ10,000 ቤት ማለት ባለ 5 ዲጂት ናቸው። እነዚህ መቁጠሪያ ቁጥሮች ባለ 5 ዲጂት ልክ 10,000 20,000 30,000 40,000 እያልን እንደምንቀጥለው እስከ 90,000 ወይም 99,000 ድረስ ያለው ማለት ነው። 99,999 ድረስ ያለውን እንቆጥራለን ማለት ነው። ኦኬ ይህም በተመሳሳይ ነው። 10ን ከወዲህ ማምጣት ነው። 20ም ከፊት እያስቀደም ሺን ማስከተል ነው የሚሆነው ነው። ኦኬ 10,000 ለማለት ሺካ ሺ 20,000 ለማለት ለነይን ሺ 30,000 ለማለት ሰቆይን ሺ እንላለን። 40,000 ለማለት
ሰጀኝ ሺ እንላለን። ሰጀኝ ሺ። ኦኬ 50 ሺህ ለማለት አንኩኝ ሺ አንኩኝ ሺ እንላለን። አንኩኝ ሺ። ኦኬ 60 ሺህ ለማለት ወልቲንግ ሺ እንላለን ማለት ነው። ለነቲንግ ሺ ስንል 70 ሺህ ነው። ለነቲንግ ሺ ስንል 70 ሺህ አለ ማለት ነው። 80 ሺህ ለማለት ሰጓቲንግ ሺ እንላለን። 90 ሺህ እዚህ ጋር ስለተጻፈ ነው። 90 ሺህ ለማለት ሰሲንግ ሺ እንላለን ማለት ነው። ኦኬ ወደታች አንዴ ድምፁን ብቻ እንበለው። ሺካ ሺ፣ ለነይን ሺ፣ ሰቆይን ሺ፣ ሰጀይን ሺ፣ አንኩን ሺ፣ ወልቲን ሺ፣ ለነቲን ሺ፣ ሰቆትን ሺ፣ ሰሲን ሺ ይሆናል ማለት ነው። ኦኬ ሌሎች ቁጥሮችን ጨምረን የተወሰኑ ምሳሌዎችን እንመልከት። ለምሳሌ ይሄኛው 12976 ለማለት ሺኪ ሊንጋ ሺ ሰሳሌ ለነቲን ወልታ እንላለን ማለት ነው። ወለታ አይደለም ወልታ ነው። ይሄኛው ታይፕ ኤረር ነው። ኦኬ ሺኪ ሊንጋ ሺ ሰሳሌ ለነቲን ወልታ እንላለን ማለት ነው። 12976 ማለት ነው። ኦኬ 24819 ማለት 24819 ስንል ለነይን ሰጃሺ ሳቆታሊግ ሺኪ ሰሳ እንላለን ማለት ነው። 24819 ለማለት ለነቲን ሰጃሺ ሳቆታሊግ ሺኪ ሰሳ እንላለን ማለት ነው። ኦኬ 30698 ለማለት 30698 ለማለት ሰቆይን ሺ ወልታሌ ሰሲን ሳቆታ ቬሪ ሲምፕል። ሰቆይን ሺ 30 ሺ ወልታሌ 600 ሰሲን ሳቆታ 98 ሰሲን ሳቆታ 98 ኦኬ 30698 ሰቆይን ሺ ወልታሌ ሰሲን ሳቆታ ኦኬ 49284 ለማለት ሰጀኝ ሰሳሺ ልንጋሌ ሳቆታ ሰጃ እንላለን ማለት ነው። ኦኬ ሰቆይን ሰሳሺ ማለት 49000 ማለት ነው። ልንጋሌ 200 ሳቆታ ሰጃ 84 ኦኬ በአንድ ላይ ሰጀኝ ሰሳሺ ልንጋሌ ሳቆታ ሰጃ 49284 ማለት ነው። ኦኬ አንኩኝ አንኳሺ ላቋሌ ሰጀኝ ላቋ ማለት 55141 ማለት ነው። አንኩኝ አንኳሺ 55000 አንኩኝ አንኳሺ 55000 ላቋሊግ 200 ሰጀኝ ላቋ 41 55141 አንኩኝ አንኳሺ ላቋሊግ ሰጀኝ ላቋ ኦኬ ቀጥሎ ያለው 61753 ማለት ነው። ወልቲንግ ላቋሺ ለነታሌ አንኩኝ ሲዋ እንላለን ማለት ነው። 61753 ወልቲንግ ላቋሺ ለነታሌ አንኩኝ ሲዋ እንላለን ማለት ነው። ኦኬ ሌላው 78325 ለማለት ለነቲን ሳቆታሺ ሲዋሌ ለነይን አንኳ እንላለን ማለት ነው። 78325 ለነቲን ሳቆታሺ ሲዋሌ ለነይን አንኳ እንላለን። 83462 ለማለት ሳቆቲን ሲዋ ሺ ሰጃሌ ወልቲን ሊንጋ እንላለን ማለት ነው። የ100 ሺህ ቤት ቁጥሮችን በተመሳሳይ በዛኛው ሪትም ነው የምንሰራው። ዲጂቱ ብቻ ነው የሚጨምረው። ዲጂቱ ብቻ ነው። 100 ሺህ ለማለት 100ን አስቀድመን ሺን ማስከተል ማለት ነው። ወይም 100ን አስቀድመን ሺን ማስከተል ነው። 200 ሺህ ለማለት 200 የሚለውን አስቀድመን ሺን ማስከተል ማለት ነው እንደምታዩት። ስለዚህ የመጀመሪያው 100 ሺህ ነው። 100 ሺህ ምን ይባላል? ላቋሊግ ላቋሊግ ማለት 100 ማለት ነው። ሺህ ሲጨምርበት 100 ሺህ ማለት ነው። ኦኬ ሊንጋሌቅ 200 ሺህ ሲጨምርበት ሊንጋሌቅ 200 ሺህ ይሆናል ማለት ነው። 200 ሺህ 300 ሺህ የሚለውን ለመስራት ሲቋሌቅ 400 ሰጃሌቅ 500 አንኳሌቅ ወልታሌቅ ስንል 600 ለማለት
600 ሺህ ለማለት 600 ሺህ ለማለት ወልታሊቅ ሺህ ወልታሊቅ ሺህ ወልታሊቅ ሺህ 600 ሺህ ለንታሊቅ ሺህ 700 ሺህ ለንታሊቅ ሺህ 700 ሺህ ኦኬ 800 ሺህ ለማለት ሳቆታሊቅ ሺህ ሳቆታሊቅ ሺህ ሳቆታሊቅ ሺህ ኦኬ ሰሳሊቅ ሺህ ሰሳሊቅ ሺህ 900 ሺህ ሰሳሊቅ ሺህ 900 ሺህ ሆነ ማለት ስለዚህ ላቋሊቅ ሺህ ሊንጋሊቅ ሺህ ሲቋሊቅ ሺህ ሰጃሊቅ ሺህ አንኳ ሌክሺ ወልታ ሌክሺ ለንታ ሌክሺ ሳቆታ ሌክሺ ሰሳ ሌክሺ ይሆናል ማለት ኦኬ አሁን ሌሎችን ቁጥሮች ልክ ከላይ እንዳየ ነው ሌሎችን ቁጥሮች በጨምረን በመቶ ሺህ ቤት እንቁጠር ኦኬ አሁን ይሄኛው 123451 ነው ይሄን ለማለት ምን ማለት ላቋሊግ ለነኝ ሲቋሺ ሰጃሊ አንኩኝ ላቋ ይሆናል ማለት አንኩኝ ላቋ 51 ኦኬ ኦኬ ሁለተኛው 256965 256965 ኦኬ ሊንጋሌ አንኩኝ ወልታሺ ሰሳሌ ወልቲን አንኳ ይሆናል ማለት ሊንጋሌ አንኩኝ ወልታሺ ሰሳሌ ወልቲን አንኳ 256965 ይሆናል ማለት ኦኬ 391216 ለማለት 16 አምን 14 ለማለት 391214 ለማለት ምን እንላለን ሲዋሌ ሰሲን ላዋሺ ሊንጋሌ ሽኪ ሰጃ እንላለን ማለት ኦኬ 421867 ለማለት ሰጃሌ ለነይን ላዋሌ ኦኬ ይቅርታ ሰጃሌ ለነይን ላዋሺ ሳወታሌ ወልቲን ለነታ እንላለን ማለት ኦኬ 569308 ለማለት አንኳ ሌር ወልቲን ሰሳሺ ሲዋ ሌር ሳወታ እንላለን ማለት ሲዋ ሌር ሳወታ ኦኬ 673739 ለማለት ወልታ ሌር ለነቲን ሲዋሺ ለነታ ሌር ሳወይን ሰሳ እንላለን ማለት ነው ኦኬ 775887 ለማለት ለነታ ሌር ለነቲን አንኳ ሺ ሳወታ ሌር ሳወቲን ለነታ ይሆናል ማለት ነው ጉድ 836682 ለማለት ሳቆታሌ ሰወይን ወልታሺ ወልታሌ ሰወይን ወልታሌ ሳቆቲን ሊንጋ እንላለን ማለት ነው ኦኬ አንዴ ልድገመው ይሄን 836682 ለማለት ሳቆታሌ ሰወይን ወልታሺ ወልታሌ ሳቆቲን ሊንጋ እንላለን ማለት ነው ኦኬ 988973 ለማለት ሰሳሌ ሳቆቲን ሳቆታሺ ሰሳሌ ለነቲን ሲዋ እንላለን ማለት ነው የሚሊዮን ቤት ቁጥሮችን እንመልከታቸው ኦኬ የሚሊዮን ቤት ቁጥሮችን ሚሊዮንን እንዳለ እንጠቀመው ቀደም እንዳልኳችሁ ወልቲዮን ቀደም አለ ሚሊዮን ወልቲዮን ነው በዛኛው ተጠቀምታላችሁ ኦኬ ቅባንተኛ ብቻ ማለት ይሄን ሚሊዮን የላቲኑን ወይም እንግሊዝኛው እንዳለ ተጠቅመን ማለት ነው ሚሊዮን ሚሊዮን ኦኬ ስለዚህ ላቋ ሚሊዮን አሁን 1 ሚሊዮን አደረግን ማለት ነው አንድን አስቀድመን ሚሊዮን ስንጠራ 1 ሚሊዮን ይሆናል ማለት ነው በአማርኛ 1 ሚሊዮን እንደምንለው ማለት ነው ኖ ዲፈረንስ አት ኦል እንትኑ ነው የሚለየው እዚህ ጋር ላቋ ሚሊዮን ነው 1 ሚሊዮን ላቋ መሆኑ ነው እንጂ ኖ ዲፈረንስ አት ኦል በአማርኛው አሬንጅመንት ተመሳሳይ ነው ኦኬ አብረን ቁጥር ላቋ ሚሊዮን 1 ሚሊዮን ሊንጋ ሚሊዮን 2 ሚሊዮን ሲዋ ሚሊዮን 3 ሚሊዮን ሰጃ ሚሊዮን 4 ሚሊዮን አንኳ ሚሊዮን 5 ሚሊዮን ወልታ ሚሊዮን 6 ሚሊዮን ለንታ ሚሊዮን 7 ሚሊዮን ሳወታ ሚሊዮን 8 ሚሊዮን ሰሳ ሚሊዮን 9 ሚሊዮን ሆነ ማለት ኦኬ አንዴ ወደታችን በላቸው ላቋ ሚሊዮን ሊንጋ ሚሊዮን ሲዋ ሚሊዮን ሰጃ ሚሊዮን አንኳ ሚሊዮን ወልታ ሚሊዮን ለንታ ሚሊዮን ሳወታ ሚሊዮን ሰሳ ሚሊዮን ኦኬ አሁን ሌሎችን ቁጥሮች ቅድም እንዳረግነው አግብተን እንለማመድ ላቋ ሚሊዮን ሰሳሺ ሰጀኝ አንኳ ማለት 1 ሚሊዮን 9045 ማለት ነው 1 ሚሊዮን 9045 ለማለት ላቋ ሚሊዮን ሰሳሺ ሰጀኝ አንኳ እንላለን ማለት ነው ኦኬ 2 ሚሊዮን 10800 ለማለት ሊንጋ ሚሊዮን ሽካሺ ሳወታ ሊቅ ይሆናል ማለት ነው ኦኬ ሊንጋ ሚሊዮን ሽካሺ ሳቆታ ሊቅ እንላለን ማለት ነው ኦኬ 3 ሚሊዮን 240 7 ለማለት ሲዋ ሚሊዮን ሊንጋ ሊቅ ሰጀኝ ሺ ለንጋቲን ይሆናል ማለት ኦኬ 4 ሚሊዮን 10 ሺ 6 ለማለት ሰጃ ሚሊዮን ሽካሺ ወልታ
ሰጃ ሚሊዮን ሽካ ሺ ወልታ ይሆናል ማለት ነው። 5,635,000 ለማለት አንኳ ሚሊዮን ወልታ ሊር ሰቆይን አንኳ ሺ ይላል ማለት ነው። ሰቆይን አንኳ ሺ ኦኬ። ሌላው 6,200,000 ለማለት ወልታ ሚሊዮን ሊንጋ ሊር እንላለን። ወልታ ሚሊዮን ሊንጋ ሊር ብቻ እንላለን ማለት ነው። ወልታ ሚሊዮን ሊንጋ ሊር ኦኬ። 7,023,040 ለማለት 7,023,040 ለማለት ለngata ሚሊዮን ለngain siqwa shi ለngain siqwa shi ሰጀኝ ለngata ሚሊዮን ለngain siqwa shi ሰጀኝ 7,023,040 ኦኬ። ሳቆታ ሚሊዮን ላቋሊቅ ሺ ላቋሊቅ ለngating ምን ማለት ነው? 8,100,170 ኦኬ ጉድ። 9,123,000 ለማለት 60,000,000 ላቋሊግ ለngain ሲዋሺ የ10 ሚሊዮን ቤት ቁጥሮችን እንዴት መሰረታለው? መሰረታዊ ቁጥሮች ይሄም በተመሳሳይ 10 ሚሊዮን ማለት ነው። 10ን ከኋላ ያመጣን ቅድም ለ1 ሚሊዮን ያለውን 10 እናደርጋለን። ስለዚህ ሽካ 10 ሚሊዮን ለngayin 20 ሚሊዮን ሰቆይን 30 ሚሊዮን ሰጀኝ 40 ሚሊዮን አንኩኝ 50 ሚሊዮን ወልቲን 60 ሚሊዮን ለngating 70 ሚሊዮን ሳቆቲን 80 ሚሊዮን ሰሲን 90 ሚሊዮን ይሆናል ማለት ነው። 90 ሚሊዮን እንደዚህ እያልን እንቆጥራለን። ኦኬ መለማመጃዎችን እንመልከታቸው። እነዚህ እንግዲህ 10 ሚሊዮን ቀደም ብዬ እንደሰያቸው ሽካ ሚሊዮን ለngaይ ሚሊዮን ሰቆይ ሚሊዮን ሰጃ ሚሊዮን አሜን ሰጃይ ሚሊዮን አንኩኝ ሚሊዮን ወልቲ ሚሊዮን ለngating ሚሊዮን ሳቆቲ ሚሊዮን ሰሲ ሚሊዮን እያልን እንቆጥራለን ማለት ነው። 10 ሚሊዮን 20 ሚሊዮን 30 40 50 ሚሊዮን እያልን እስከ 90 ሚሊዮን ቆጥረናል። የሚቀጥለው 100 ሚሊዮን የ100 ሚሊዮን የምንለው 100 ሚሊዮን የምንለው ይሄን ያክል ዲጂት አለው። 1 2 3 4 5 6 7 8 9 ዲጂት ያለው ባለ 9 ዲጂት ወይም ባለ 9 ዲጂት ነው ማለት ነው። 8 ዜሮዎች ያሉት ማለት ነው። ኦኬ ባለ 9 ዲጂት ቁጥር ነው 100 ሚሊዮን። ኦኬ 100 ሚሊዮን ለማለት በቅማንተኛ 100 ሚሊዮን ለማለት ላቋሊግ ሚሊዮን 100 ሚሊዮን 100 ሚሊዮን ኦር ሊቅ ሚሊዮን ማለት እንችላለን። ሊቅ ሚሊዮን 100 ሚሊዮን ኦኬ። ሊንጋ ሊቅ ሚሊዮን 200 ሚሊዮን ላቋሊቅ ሚሊዮን 2 አምን ይሄ ላቋ አይደለም ሲቋ ነው። ሲቋሊቅ ሚሊዮን 300 ሚሊዮን ሲቋ ነው። ሲቋ ብላችሁ አሞት ሲቋሊቅ ሚሊዮን 300 ሚሊዮን ሰጃሊቅ ሚሊዮን 400 ሚሊዮን አንኳሊቅ ሚሊዮን 500 ሚሊዮን ወልታሊቅ ሚሊዮን 600 ሚሊዮን ለngaታሊቅ ሚሊዮን 700 ሚሊዮን ሳቆታሊቅ ሚሊዮን 800 ሚሊዮን ሰሳሊቅ ሚሊዮን 900 ሚሊዮን ይሆናል ማለት ነው። እንዲህ እያልን እንቆጥራለን ማለት ነው። ኦኬ ሌላው የቢሊየን ቤት ቁጥሮችን አይተን በዚህ እናቆማለን። ቁጥሮችን ሌሎችም ይቀጥላሉ። ከመጀመሪያው ባሳየኋችሁ መንገድ ትቀጥላላችሁ። መጀመሪያ ከመግቢያ ያሳየኋችሁ እስከ 600 ያለው አቆጣጠር እንዴት እንደሚቆጠር እንዳሳየኋችሁ በዛ ትቀጥላላችሁ። ኦኬ የቢሊየን ቤት ቁጥሮችን ወይም ቢሊየን የምንላቸው መቁጠሪያ ቁጥሮችን በሁለት መንገድ ልንመሰርተው እንችላለን። ግን ሁለተኛው አማራጭ የተሻለ አማራጭ ነው ታዩታላችሁ። ኦኬ አንደኛው አማራጭ ምንድነው? ቢሊየን ማለት እንደዚህ እነዚህ ቁጥሮችን የያዘ ማለት ነው። የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት፣ የ100,000 ቤት፣ የሚሊዮን ቤት፣ የ10 ሚሊዮን ቤት፣ የ100 ሚሊዮን ቤት፣ የቢሊየን ቤት ይሆናል ማለት ነው። የቢሊየን ቤት ቢሊየን የሚለው 1 2 3 ጊዜ 9 ዜሮዎችን ያካተተ ማለት ነው። ቢሊየን የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት፣ የ100,000 ቤት፣ የሚሊዮን ቤት፣ የ10 ሚሊዮን ቤት፣ የ100 ሚሊዮን ቤት፣ የቢሊየን ቤት ቢሊየን ነው። ኦኬ አንድ ቢሊየን ለማለት ላቋሺ ሚሊዮን ላቋሺ ሚሊዮን ማለት እንችላለን። ይሄም ደግሞ ሽካሺ ሚሊዮን ማለት እንችላለን። ሽካሺ 10,000 ሚሊዮን ማለት ነው። 10,000 ሚሊዮን እንደማለት ነው። 10,000 ሚሊዮን እንደማለት ነው። ኦኬ 50,000 ሚሊዮን ስንል አንኩኝ ሺ ሚሊዮን ማለት ነው። አንኩኝ ሺ ሚሊዮን ማለት 50 ቢሊዮን ማለት ነው።
እንዲያልን እንቆጥረዋለን። ኦኬ ሁለተኛው አማራጭ የተሻለ ነው። በጣም ቀላሉ ማለት ነው። ቀላሉ መንገድ ላጓ ቢሊዮን 1 ቢሊዮን ላይክ ዚስ 10 ቢሊዮን ለማለት 10 እንደዚህ ጽፈን እናስቀምጣለን ማለት ነው። 10 ቢሊዮን ሽካ ቢሊዮን። ኦኬ 50 ቢሊዮን አንኪንግ ቢሊዮን 50 ቢሊዮን አንኪንግ ቢሊዮን ሊቅ ቢሊዮን ወይም ደግሞ ላጓ ሊቅ ቢሊዮን እንላለን ማለት ነው። 3.2 የቁጥሮችና ስሞች ግንኙነት ማለት ነው። እንግዲህ በጥቅሉ ቁጥሮች ስሞችን ቀድመው ይመጣሉ። ለምሳሌ ሊንጋ ከርተማ ስንል ሁለት እንስራ ማለት ነው። ሊንጋ ከርተምት ሁለት እንስራዎች፣ ሊንጋ ናን ሁለት እጅ፣ ሊንጋ ናንተን ሁለት እጆች፣ ሊንጋ ልኩ ሁለት እግር፣ ሊንጋ ልኮክ ሁለት እግሮች፣ ሊንጋ ጊዛ ሁለት ጊዜ ማለት ነው። ኦኬ እንዲያል ነው። ስለዚህ ሊንጋ የሚለው ቁጥሩ ከፊት ይመጣል። ከዛ በኋላ ነው ስሞች የሚመጡት ማለት ነው። ኦኬ በአማርኛ እንደምንጠቀመው ማለት ነው። ብዙውን ጊዜ ከቁጥር ጋር ስሞችን ስንጠራ ነጠላ ቁጥሮችን እንጠቀማለን። አሁን እንዳልነው ሊንጋ ከርተማ ማለት አንድ ማድጋ ወይም አንድ ስራ ማለት ነው። ግን ከርተምት ብንለው ማድጋዎች ይሆናል ማለት ነው። ስለዚህ በመደበኛ ለዴይ ቱ ዴይ እንትን ያኛው ማንም እንትን አማርኛ ላይ እንደምንጠቀመው አንድ ስራ ሁለትን ስራ እንደምንለው ማለት ነው። እንደዛ መጠቀም እንችላለን። መደበኛ ሲሆኑ ግን በብዙ ቁጥራችን መጠቀም የተሻለ ይመስለኛል። መጠቀም የተሻለ ነው ለመደበኛ አጠቃቀም ማለት ነው። ለመደበኛ ፎርማል ስንጽፍ ግን እነዛን ሁለትን ስራዎች ብለን ነው መጻፍ ያለብን እንጂ ሁለትን ስራ ጸያፍ ይሆናል። ለኮሚኒኬቲቭ ላንጉዌጅ ግን ምንም ችግር የለውም። ኦኬ ከአንድ በላይ የሆኑ ቁጥሮችን ከስሞች ጋር ስንጠቀም የስሞችን ብዙ ቁጥሮችን ብንጠቀም የተሻለ ነው ለማለት ነው። ኦኬ ምሳሌዎችን እንመልከት። ለምሳሌ ሊንጋ ይዊን ይዊና ማለት ሴቶች ይዊና ሴት ነው። ይዊን ማለት ሴቶች ማለት ነው። ስለዚህ ሁለት ሴቶች ለማለት ሊንጋ ይዊን ይሆናል ማለት ነው። ኒ ሆር ሊንጋሬ ሁለቱም ልጆቹ ወይም ልጆቿ እንደማለት ነው። ልጆቿ ስለ ሌላው እንትን ዋናው እዚህ ጋር ፎከስ የሚደረግ ቁጥሩ ነው። እዚህ ጋር ሊንጋ አለ ሊንጋ ሲዋ ምናምን የሚሉ ቁጥሮችን ፎከስ ማድረግ ነው። ከስሞች ጋር እንዴት አይነት ግንኙነት እንዳላቸው ለማሳየት ነው። ሞር ሌላውን ግራማቲክ የሆነው ነገር እዚህ ጋር እንትን ለጊዜው ኦኬ። ሲዋ ግርጊከን ግርጋ ቀን ነው። ግርጊከን ማለት ቀናት ማለት ነው። ሲዋ 3 ቀናት ሲዋ ዳዚ 3 ዳሶች ዳዛ ዳስ ነው። ዳዚ ሲሆን ዳሶች ይሆናል። ኦኬ ሰጃ ፍንገክሊ ከአራቱ ነፋሳት ፍንጊያ ማለት ነጠላ ቁጥሩ ነው። ፍንጊያ ነፋስ ማለት ነው። ፍንጌክ ስናደርገው ደግሞ ነፋሶች ይሆናል። ሊ ከሚለውን ያመጣው ማለት ነው። ሰጃ ፍንገክሊ ይሆናል ማለት ነው። ለንገታ ዘንተን ዘን ማለት ወንድም ነው። ዘንተን ስናደርግ ወንድሞች ይሆናል ማለት ነው። ለንገታ ዘንተን ይሆናል። ኦኬ ሰባት ወንድሞች። ኦኬ ለንገታ አጋንንተን 7 አጋንንቶች ማርያም መግደላዊት ይወጣላት አጋንንት። ኦኬ 7 አጋንንቶች ማለት ነው። ለንገታ አጋንንተን። ኦኬ ሽኪ ላጉዝ ኻልሶ ለ11 ታያቸው። ለሚል ትርጉም አለው። ይሆናል እንደዛ አይነት ከምን አንድ ሳምታይምስ እንደዛ ይሆናል። ስለዚህ ይሄ ላጉዝ ለአንድ ማለት ነው። አንዱ ለ11 ለማለት ነው። ሽኪ ላጉዝ ኻልሶ ታየ ማለት ነው። ለ11 ታያቸው ማለት ነው። ኦኬ ሽኪ ላጉዝ ኻልስ ነው ማለት ለ11 ታያቸው ማለት ነው። ኦኬ ሽኪ ሊንጋስሪ መረቶ ማለት 12ቱን መረጣቸው ማለት ነው። ኦኬ ሽኪ ሊንጋዲ ዲ ጋር ማለት ነው። ጋር ማለት ሽኪ 10 ሊንጋ 2 ከ12 ጋር ማለት ነው። ከ12 ጋር ሽኪ ሊንጋዲ ዲ ይሸንዲ ከእህቴ ጋር እንደምንለው ይዘንዲ ከወንድሜ ጋር እንደምንለው ማለት ነው። ኦኬ ዜን ሽኪ ሊንጋ አመክሊ አመያ ማለት አመት ነው። አመይ ወይም አመያ አመት ነው። ዜና አመክሊ አመክ ስታደርገው አመታት ይሆናል። ሊ ስጨምረው ከሚለው ነው የሚመጣው። ሲገ ሽኪ ሊንጋ አመክሊ ለ12 ዓመታት ሽኪ ሊንጋ አመክሊ እንላለን ማለት ነው። ስለዚህ ቁጥሮች ከስሞች ጋር በዚህ መንገድ ይዛመዳሉ ማለት ነው። ኦኬ የተወሰኑ ነገሮችን እንመልከት። ሌላ ኦኬ የሚከተለው ምሳሌ በክመንታ ሽኪ ሊንጋ አመያ አንኽ ስንብቲ ማለት አንኽ ልጃገረድ ማለት ስንብቲ ነበረች። ሊንጋ 2 አመያ አመት ሽኪ 10 ስለዚህ ሽኪ ሊንጋ አመያ የ12 ዓመት አንኽ ስንብቲ ልጃገረድ ነበረች። የ12 ዓመት ልጃገረድ ነበረች ማለት ይሆናል ማለት ነው። ኦኬ ሽኪ ሊንስሪ ካሽሾ 12ቱንም ጠራቸው ካሽሹ
12ቱንም ጠራቸው ማለት ነው። ኦኬ ኩዝ ላህ ሙሴዝ ላህ ኤልያስ ዝሪ ላህ ይላል። ይኸውን ጴጥሮስ በደብረ ታቦር ተራራ ለኢየሱስ ክርስቶስ የተናገረው ነው ወንጌል ላይ ያለው። ያ ክብሩን ካየ በኋላ ደንግጦ ተኝቶ እንደ እንቅልፍ ወስዶ ስለነበረ በኋላ ሲነቃ ደግሞ ብቻውን ሲያገኘው ለኢየሱስ ክርስቶስ ምን አለ? ሙሴን ኤልያስን አይቶ ስለነበረ ነው። ምን አለ? በዚህ አንድ ጃን ጋባ ዛኒ ጋባ ወይንም አንድ ዳስ እንስራ፣ አንድ ጎጆ እንስራ፣ አንተነ 3 ጎጆ እንስራ፣ በዚህ በተራራው ላይ 3 ጎጆዎችን እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ የተናገረውን ነው። ይህን ሲተረጉሙት ነው ሊዮ ሬኒሽ ይህንን ጽፎ አምጥቶታል። በተረጎመው ኩዝ ላ አንዱ ለአንተ እንደማለት ነው። ኩዝ ላ ግን እዚህ ጋር ኩዝ ማለት ለአንተ ማለት ነው። ላ ለአንተ አንድ፣ ሙሴዝ ላ ለሙሴ አንድ፣ ኤልያስ ዝሪ ለኤልያስም አንድ ማለት ነው ሲተረጎም። ይሄኛው ቃል በቃል አይሄድም ዝም ብሎ ስለተቀመጠ ነው እንጂ ሲተረጎም ይሄ ቃል በቃል እንደዛ ነው። አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ለማለት ነው። ኦኬ ሁለተኛው ነው ላጊር አንድ ሰው ላጊር አንድ ሰው አንዲት ሰው ለማለት ደግሞ አንዲት ሰው ለማለት ላይ ይር እንላለን። ላይ ይር ስንል አንዲት ሰው ይሆናል። ይሄ ለወንድ ነው። ላይ አንዲት ላህ አንድ ለማለት ነው። ኦኬ እዚህ ጋር ምን ይላል? ይውና ሴት ነች። ቅድም ብያቸዋለሁ ሚስትም ልትሆን ትችላለች። ላይ ይዊና ማለት አንዲት ሴት ማለት ነው። ኦኬ አንዲት ሴት። ስለዚህ አንድ እስረኛ ይፈታላቸው ነበር የሚለው ለመተርጎም ላህ እንሸው ሳሪው አሜን እንሰው ሳሪው በያቅ ስንቢው ላህ እንሸው ሳሪው አንድ እስረኛ በያቅ ስንቢው ይለቅላቸው ነበረ። በያቅ የተውላቸው ነበረ ይለቅላቸው ነበረ ማለት ነው። ኦኬ ላቅላቅ ጎርወስ ለብው አንዳንዱ በመንገድ ወደቀ። ላቅላቅ ጎረወስ ነው። ላቅላቅ ጎረወስ ለብው ይሄም ወንጌል ላይ ያለ ነው። ዘር ሲዘረቡ አንዳንዱ በድንጋይ ወደደ፣ በጭንጫ ወደቀ የሚለው ነው። አንዳንዱ በመንገድ ወደቀ የሚለው። ስለዚህ ላቅላቅ ጎረወስ ለብው አንዳንዱ በመንገድ ወደቀ ማለት ነው። ኦኬ ላቅላቅሪ አንዳንዱም ላቅላቅሪ ሪ የሚለው ነገር ላቅላቅሪ ክርኒ ዳግሊ ለቦ አንዳንዱም በጭንጫ ላይ ወደቀ፣ በድንጋይ ላይ ወደቀ ማለት ነው። ኦኬ ነቢያተንሊ ላቅ ከነቢያት አንዱ ነቢያተንሊ ላቅ ከነቢያት አንዱ። ኦኬ ሊንጋ ሳቀንት ወይም ዛፈንት ሳቀንት ተመሳሳይ ነው። ሁለት ጸሐፊዎች ማለት ነው። ሳቀንታ ጸሐፊ ነው። ሳቀንታ ጸሐፊ ነው ወይም ዛፈንታ ጸሐፊ ነው። ብዙ ቁጥራቸው ሳቀንት ዛፈንት ይሆናል በቁጥሩ ማለት ነው። ጸሐፊዎች ለምሳሌ ጋንገንታ ሯጭ ነው። ጋይንት የሚለው እዚህ ጋር ነው። ጋንገንት ሯጮች ይሆናል ማለት ነው። ኦኬ ሌላው ነጥብ የቁጥሮችና ስሞች ግንኙነት የሚመለከት ነው። አብረን እንመልከተው። ቁጥሮችን ከጾታ አንጻር ስንጠቀም የወንድ ቁጥር አለ ላ ቅድም የነገርኳችሁ ነው። የሴት ቁጥር ደግሞ ላይ እንላለን። አንዲት ለማለት ነው። ላይ አንድ ለማለት ነው። ለወንድ ነው ለሴት በጾታ ስንጠቀመው ማለት ነው። ስንቆጥር የዓመት የሆነ ነገር ለመጥቀስ ነው። ቁጥሩን ስንቆጥረው ለሁሉም አንድ ነው። ላቋሊኛ እንደዛ ነው። አንድ ሰው ለማለት ላቂር ነው። ላቋይር አንልም። ያኛ ለእንትን አይሆንም። ላቂር ነው አንድ ሰው እንደዛ ነው ማለት ይሆናል ማለት ነው። ኦኬ አምኒው ላቅስ ከትነሻር ከሚያምኑት አንዱን የሚያስት ከትነሻር የሚያስት ነው። ላቅስ አንዱን አምኒው ካመኑት ማለት ነው። ኦኬ እንዞ ኹር ለሊ እነዚህ እንዞ ማለት እነዚህ ማለት ነው። ኹር ለሊ ሊ ስላለ ከነዚህ ህፃናት ላቅስ አንዱን ከለብታ የሚቀበል ከነዚህ ህፃናት አንዱን የሚቀበል ይሆናል። እንዞ ኹር ለሊ ላቅስ ከለብታ እንዞ ከነዚህ ኹር ለሊ ከህፃናት ከነዚህ ህፃናት ላቅስ አንዱን ከለብታ የሚቀበል ማለት ነው። ከነዚህ ህፃናት አንዱን የሚቀበል ኦኬ ላቅስ ጎለንታው የኩ ኖ ይሄኛው እንደዛ አይደለም። ላቅስ ጎለንታው ይሰኩ ላቅስ ሽንጉ ጎለንታው ይሰኩ ይሄ ይሰኩ ነው። ትክክል አይደለም። በስተት ነው የተጻፈው። በስተት ነው። ይሰኩ ነው። አለ ይሱ ተባለ ይሰኩ ይባላል ማለት ነው። ይሰኩ ታደርጉታላችሁ። ስለዚህ ላቅስ ሽንጉ ጎለንታው ይሰኩ ማለት አንዱ ስሙ ጎለንታ ይባላል ማለት ነው። ኦኬ ሽኪ ላቅዝ ካልሶ ለአስራ አንዱ ተገለጠላቸው። ካልሶ ታየ ማለት ነው። ተገለጠላቸው። ኦኬ ላይ ይውና ቴቲ አንዲት ሴት መጣች። ላይ ይውና ቴቲ አንዲት ሴት መጣች። ኦኬ ኒሳመስ ገንዘቡን ማለት ነው። ኒሳመስ
ኒ ሳምስ ገንዘቡን ላይ ይርሽ ለዩ ላይ ይርሽ ሰው ለአንዲት ሴት ለአንዲት ሰው ነው ለአንዲት ሴት ለአንዲት ሰው ለዩ ሰጠ። ኦኬ ኒ ሳምስ ላይ ይርሽ ለዩ ገንዘቡን ለአንዲት ሰው ሰጠ ነው። ግን ለአንዲት ሴት ነው የሚሆነው። የቢዛ ዩና ቢባል የበለጠ ይሆናል ማለት ነው። ኦኬ ላይስ ንሽኹሪ ላይስ ንሽኹሪ ሙናይ ሰቲ ላይሽ ንሽኹሪ ሙናይ ሰቲ አንዷ ልጇ ሙና ትባላለች። ይሰቲ ለሴት ትባላለች። ኦኬ ይህን የሴት ጾታ ቁጥር አጠቃቀም በዝንባሌያችን ትንንሽ ወይንም ጥቃቅን ነገሮችን ብለን የምንገምታቸውን ለመጥራት ወይም አድሬስ ለማድረግ እንጠቀምበታለን። ለምሳሌ ላይ ጎተን ላይ ጎተን ላይ ጎተን አንዲት ምርቃት ትንሽ ምርቃት ለማለት ትንሽ ምርቃት አንዲት ምርቃት አልቀረችንም አለ ኤሳው ማለት ነው። ያዕቆብ ወስዶበትና አባቱን ሲጠይቀው ምርቃት ወሰደብህ እኮ ወንድም ሲለው እንዲያው አንዲት አትቀርም ትንሽ የለችም የቀረች የለችም አለው። ያን ላይ ነው ላቅ አይባልም ማለት ነው። ላይ አንዲት ትንሽ ማለት ነው። ኦኬ ላይ ግርጊዝ በአንዲት ቀን ላይ ግርጊዝ በአንዲት ቀን ላይ ጋባ አንዲት ነገር ላይ ጋባ አንዲት ነገር ኦኬ ላይ ጋባ ትንሽዬ ነገር ማለት ነው። ላይ ጋባ ኦኬ ላይ አንኽ አንዲት ልጃገረድ ላይ አንኽ አንዲት ልጃገረድ ላይ ጎጂ አንዲት ጎጆ ላይ ጎጂ አንዲት ጎጆ ኦኬ የደረጃ ወይንም የማዕረግ ቁጥሮች ናቸው የሚቀጥሉት። የደረጃ ወይንም አንደኛ፣ ሁለተኛ፣ ሶስተኛ የምንለው ማለት ነው። እሱ እንዴት ይመሰረታል? የደረጃ ቁጥሮችን ለመመስረት እታ የሚለውን ድህረ ቅጥያ በመጠቀም ቁጥሮችን እንትን እያደረግን እንጠቀማለን። እታ እየጨመርንበት ማለት ነው። እታ እንጨምረዋለን። በዚህ በቃ ይሄን መያዝ ነው። እታን መጨመር ነው። በቃ ከቁጥሮች ላይ እታ እንጨምራለን። ለምሳሌ ሊንጋ የሚለውን ሊንጋ እታ ሲጨምሩ ሊንገታ ይሆናል። ይሄ የሚለው ያንን ናን ወደ ነ ይወስዷል ማለት ነው። አለቀ ኦልሬዲ። በዚህ መንገድ ይላል። በዚህ ጊዜ የዋናው ቃል መጨረሻ ድምጽ ከነበረበት ወደ ግዕዝነት ወይም የመጀመሪያ ድምጽነት በሚመሰረት ድምጽ ይሆናል ማለት ነው። ለምሳሌ ላጓ ወይንም አንድ ብለን ላጎታ እንላለን። ላጎታ ይሄንን ወደ ድምጽ መጣ ማለት ነው። ወይንም አንደኛ እንላለን ማለት ነው። ኦኬ ሊንጋ ብለን ሁለት ብለን ማለት ነው። ሊንጋ ብለን ሊንጋታ እናደርገዋለን። ሁለተኛ ማለት ነው። ሁለተኛ ኦኬ አንደኛ ሁለተኛ ከማለታችን በፊት መጀመሪያ ቀዳሚ ሚላል። ለምሳሌ ምጅምር ማለት በቅማንተኛ መጀመሪያ ማለት ነው። ምጅምር ብዙ ጊዜ በዚህ በዛሬማ ምናምን አካባቢ የሚመጡት ሰዎች ምጅምር ሲሉ ሰማቸዋለሁ። ሌላ ቦታ ምጅምር ይላሉ። እነዚህ የተበላሸ አማርኛ ነው እል ነበር ቅማንተኛ ሳለመር ቀደም ብዬ ማለት ነው። ምን አይነት ነገር ነው ምጅምር? ምንድነው? ለካ የቅማንት መሰረታቸውን እየነገሩ ነው። ምጅምር ይሉናል። ምጅምር ማለት መጀመሪያ ማለት ነው። ጃቤሳ ማለት ቀዳሚ ፊተኛ ጃቤሳ ፊተኛ ቀዳሚ ማለት ነው። ኦኬ አሁን አንደኛ ለማለት ላጓ ብለን ላጎታ እንላለን። አንደኛ ሊንጋ ሁለት ሊንገታ ሁለተኛ ሲጓ ሶስት ሲጎታ ሶስተኛ እንላለን። ኦኬ እዚህ ጋር ሰጃ ጠፍቷል። ሰጃ አመልጣል። ሰጃ ብለን ሰጀታ እንላለን ማለት ነው። አራተኛ ይሆናል። አንኳ አምስት ነው። አንኮታ ስናደርግ አምስተኛ። ሳጎታ ኦኬ ሳጎታ አልፎ ነው የሚለው። ኦኬ አልፎ ለምሳሌ ነው። ሳጎታ ስምንት ነው። ሳጎተታ ስምንተኛ። ሺኪ ላጓ 11 ሺኪ ላጓታ 11ኛ። ሺኪ ሊንጋ 12 ነው። ሺኪ ሊንጋታ 12ኛ። ለነይን 20 ለነይንገታ ኖ ለነይንገታ ለነይን ይሄን ነው። እዚህ ጋር ስተታ ነው። ለነይን ነው። ለነይንገታ 20ኛ። ኦኬ 21ኛ ለማለት ለነይን ላጓ ነው። ለነይን ላጓ 20 ነው። ለነይን ላጓታ እናደርጋለን ማለት ነው። ኦኬ ሊግ 100 ነው። ሊገታ ይሆናል ማለት 100ኛ ሊገታ። ኦኬ ሺኛ ለማለት ሸታ። ሚሊዮነኛ ለማለት ቢሊዮነታ ስንል ደግሞ አንድ ቢሊዮነኛ ማለት ነው። አንድ ቢሊዮነኛ ማለት ነው። ኦኬ ስለዚህ የደረጃ ቁጥሮችን አንደኛ ሁለተኛ የሚለውን በዚህ መሰረት እንመሰረታለን ማለት ነው። ማጥናት ነው። ኦኬ የተወሰኑ ምሳሌዎችን እንመልከት። ምጅምር ግርጋ የመጀመሪያ ቀን ማለት ነው። ምጅምር ይሁና የመጀመሪያ ሚስት የመጀመሪያ ሴት ይሆናል። ምጅምር ትእዛዝ የመጀመሪያ ትእዛዝ። ምጅምር ንሽክር ኒ የሱ
ሽክር ማለት ወይም ሸከር ሽክር ማለት ተአምር ማለት ነው። ምጅምር ሽክር ማለት የመጀመሪያ ተአምር ማለት ነው። ኦኬ ትእዛዝኪ ምጅምር እንጋላ ይሆናል፣ ጋላ ይሆናል። ገንም አንዳንዴ ግን የሚላለው ነውም ይሆናል። ስለዚህ ትእዛዝኪ ትእዛዙ ሁሉ ማለት ነው። ምጅምር እንጊ ከስለዚህ የትእዛዙ ሁሉ መጀመሪያ ይህ ነው ማለት ነው። ኦኬ ይህ ነው ማለት ነው። የትኛው ነው የመጀመሪያው ትእዛዝ ለማለት አውኒ ትእዛዝ ሊ ኒሊክ ጃቤሳ የትኛው ከትእዛዛት ሁሉ የትኛው ይቀድማል ወይም መጀመሪያ ነው ማለት ነው። ጃቤስን እንጊዋ አገኩን ጃቤስን እንጊዋ አገኩን እንጊሰን ጃብዋ ምን ማለት ነው? ፊተኞች ኋለኞች ፊተኛ ይሆናሉ ማለት ነው። ጃቤስን እንጊዋ አገኩን ፊተኞች ኋለኛ ይሆናሉ። ኦኬ እንጊሰን ጃበዋ እነዚህ ፊተኞች ደግሞ ኋለኞች ደግሞ ወደ ፊተኛ ይሆናሉ ማለት ነው። ኦኬ ሲቆቲ ግርገዝ በ30ኛው ቀን ሲቆትሪ ሶስተኛውም ምን ነው ይሄ ሲቆትሪ? ኦኬ ኻሪ ማለት ሌሊት ነው። ኻር ሌሊት ነው። እንግዲህ ኻርሊ ከሌሊቱ ማለት ነው። ኻርሊ ከሌሊቱ ኻርሊ ሰጀቲ አራተኛው ነው ማለት ነው። ሰጀቲ ሰዓት እዛለው እንግዲህ እነሱ ከጻፉት ነው የተወሰደ ስለሆነ ሌሊት በአራተኛው ሰዓት ማለት ነው። ስለዚህ ሰጀቲ ያደረገው እንጂ ሰጀቲ በአራተኛው ሰዓት ነው። ቲ ስላደረገው ነው ቅድም ያ ታ የነበረውና ወደዚህ ሰጀታ ነው የምናደርገው አራተኛ ለማለት። ኦኬ ሰጀቲ ምንም በዛ መንገድ ስለተረዱት ነው። ኦኬ ሰሰቲ ይሄም ሰሰታ ነው። ሰሰታ ጊዜዝ በ9ኛው ሰዓት ወይም ሰሰቲ ጊዜዝ ብሎታል። ኦኬ ዲርዋ ሊንገታ ሁለተኛ ማለት ነው። ሊንገታ ማለት ሊንገታ ሁለተኛ ሁለት ጊዜ እንደማለት ሊንገታ ጊዛ ሁለተኛ ጊዜ ዲርዋ ሊንገታ ጊዛ ዲሮ ሊንገታ ጊዛ ዋቅጊ ማለት ዶሮ ሁለተኛ ሳይጮህ ነው። ዋቅጊ ኔጌቲቭ ነው ሳይጮህ ማለት ነው። ኦኬ ሌላው ክፍልፋይ ቁጥሮች ናቸው። ክፍልፋይ ቁጥሮች የሚመሰረቱት ከመቁጠሪያ ቁጥሮች በስተመጨረሻ ንን መጨመር ነው። በቃ ያለ ምንም ሌላ ነገር ምትል መጨመር ነው። በቃ አለቀ። በዚህ ጊዜ የመቁጠሪያ ቁጥሮች ላይ የሚፈጠር ድምጽ ምንም ነገር የለም ማለት ነው። የድምጽ ለውጥ የለም፣ የሚፈጠር ለውጥ የለም። ኦኬ የሚፈጠር የድምጽ ለውጥ የለም። የድምጽ ለውጥ ማለት ነው። ኦኬ 1/3 ለማለት 3 ሲቋ ነው። ስለዚህ ንን እንጨምራለን። ምን ይሆናል? ሲቋን ይሆናል ማለት ነው። ሲቋን ይሆናል ማለት ነው። ንን ስንጨምርበት የሚፈጠረው ድምጽ ሲቋን ይሆናል። ሲቋን 1/3 ማለት ነው። ከዚህ በተጨማሪ 1/2 ወይንም ግማሽ የሚለውን ክፍልፋይ ልንጠቀም እንችላለን። ግበራ ወይንም ግበር እያልን እንጠቀማለን ማለት ነው። ኦኬ ይሄን እንመልከት። ለምሳሌ ሊንጋ 2 ነው። ሊንጋን ስናደርገው ምን ይሆናል? 1/2 ማለት ነው። ወይም ግማሽ ይሆናል። ግበራ ግማሽ ይሆናል ማለት ነው። ኦኬ ሲቋን ሲሶ ወይንም 1/3 ማለት ነው። ሰጀን ሩብ ነው። 1/4 አንኳን 1/5 ሺካን 1/10 ሺካ ላቋን 1/11 ለነይን ስናደርገው ደግሞ 1/20 ሊግን 1/100 ሽን 1/1000 ሚሊዮንን 1/1,000,000 ቢሊዮንን 1/1,000,000 ይሆናል ማለት ነው። ኦኬ ሌሎች ምሳሌዎችን እንመለከታለን። 1/36 ለማለት ሰቆይን ወልታን እንላለን ማለት ነው። ሰቆይን ወልታን እንላለን። ኦኬ አንድ ተጨማሪ ቁጥሮችን ስንጨምር 8796 ለማለት ሳቆታሺ ለነታሊር ሰሲን ወልታን እናደርጋለን ማለት ነው። ኦኬ እንዲህ ያደረጋችሁ ትለማመዳላችሁ። ኦኬ 1/10 ወይም ይሄ 1/10 ላቋታ ሽከታ ማለት እንችላለን። አሚን ላቋ ሽከታ 10ኛ ነው። ላቋ 1 ነው። 1/10 ማለት ነው ማለት እንችላለን። 1/2 ላቋ ሊንገታ እንላለን። 1/100 ደግሞ ላቋ ሊቀታ እንላለን ማለት ነው። ቅድም ሊቀን ያልነው ማለት ነው። ሊቀን ያልነው ላቋ ሊቀታ ይሆናል ማለት ነው። ምንም ችግር የለውም። ስለዚህ በዚህኛው ተጠቅመን ሌሎችን እንሰራለን። ለምሳሌ 15/100 ለማለት ሺኪ አንኳ ሊቀታ 100 ማለት ነው። ስለዚህ 15/100 ሆነ ማለት ነው። ኦኬ 4/34 ለማለት ሰጃ ሰቆይን ሰጀታ ሰጃ 4 ሰቆይን ሰጀታ 34 1/4
አምስተኛው የእጥፍ ቁጥሮች ወይም የድግግሞሽ ቁጥሮች ነው። ድግግሞሽ ወይም እጥፍ የምንለው ቁጥር እንዴት ይገለጻል ነው። ስለዚህ የእጥፍ ቁጥሮች ከማንኛውም መቁጠሪያ ቁጥር ላይ ይዝ የሚል ድህረ ቅጥያ መጠቀም ነው። እሱን በመጠቀም እንመሰርታለን። ለምሳሌ ሁለቴ፣ ሶስቴ፣ አራቴ እንደምንለው ማለት ነው። ስለዚህ ሁለቴ ለማለት ስንፈልግ ሊንጋ ከሚለው ሁለት ማለት ነው። ከዚህ ላይ ምን እንጨምራለን? ይዝ እንጨምርበታለን ማለት ነው። ይዝ ይጨምራል፣ ግን እችኛዋ ወደ ስለምትቀየር እናደርጋለን ማለት ነው። ቅድም አታ እንዳልነው እንደዛ ይን ምን እንቀጥልበታለን ማለት ነው። ዜን ሊንጋይዝ ይሆናል። ሊንጋይዝ ማለት ሁለቴ ማለት ነው። ሊንጋይዝ ሁለቴ። ኦኬ፣ እነዚህን መመልከት እንችላለን። ላቋ ብለን ለቀማ ስንል አንዴ ለማለት ነው። ለቀማ ሊንጋ ቢለን ለንጋይዝ ሁለቴ። ሶስት ብለን ሲቋይዝ ሶስቴ፣ ሰጀይዝ አራቴ፣ አንኮይዝ አምስቴ፣ ወልተይዝ ስድስቴ፣ ለንገተይዝ ሰባቴ፣ ሳቆተይዝ ስምንቴ፣ ሰሰይዝ ዘጠኝ ጊዜ፣ ዘጠኝ እንደማለት ነው። ኦኬ፣ ሽከይዝ አስሬ፣ ለንጋይዝ ማለት 20 ጊዜ፣ ሊገይዝ 100 ጊዜ፣ ሺይዝ 1000 ጊዜ፣ ሚሊዮናይዝ ሚሊዮን ጊዜ ማለት የሆነ ማለት ነው። ኦኬ፣ የእጥፍ ቁጥሮችን በምሳሌ ለማሳየት ይህን እንግዲህ ይህን ይረስ እችኛውን ምሳሌ ንያት። ይህን ይረስ፣ ይህን ማለት ያ ማለት ነው። ይረስ ሰውዬ፣ ያ ሰው ማለት ነው። ያ ሰው። ኦኬ፣ ሲቆይዝ ኪዮ፣ እችኛው ኪዮ ለብቻ ነች። ሲቆይዝ ኪዮ ጉዋናኩ። ኦኬ፣ ያ ሰው ሲቆይን ጉዮ ሶስት ጊዜ ማለት ነው። ሶስቴ ሙቶ ተነስቷል ማለት ነው። ያ ሰው 3 ጊዜ ሙቶ ተነስቷል። 3 ጊዜ ማለት ነው፣ ወይ ሶስቴ ማለት ነው። ሶስት ጊዜ ማለት ሶስቴ ማለት ነው። ኦኬ የኛው ጎለንታው ጎንደርዋ ለቀማ ፈዮ ስምቢዮ። ስለዚህ ጎለንታው አንዴ ወደ ጎንደር ሄዶ ነበረ። ስምቦም ይሆናል፣ ስምቢም ይሆናል እዚህ ጋር። ኦኬ፣ አዊ ለቀይ ገመርታ። አዊ ለቀይ ገመርታ። ይሄ ለቀይ ሳይሆን ሊቀይ ነው። ሊቅ ብለን አይ ነው የምንቀይረው። አዊ ሊቀይ ገመርታ፣ አዊ ሊቀይ ገመርታ። እባክህ 100 ጊዜ አታውራ፣ እባክህ 100 ጊዜ አታውራ ማለት ነው። ኦኬ፣ ለቀማ ሰሲት፣ ሊንጋይዝሪ ወይም ሊንጋይዝር ወይም ሊንጋይዝሪ አቅዶ፣ ሰቆይዝ ገን ጎኸኔ ጋላ። አንዴ ተሳሳት፣ ሁለተኛም ይሁን ሶስተኛ ግን ጅልነት ነው ማለት ነው። ኦኬ፣ የእጥፍ ወይንም አሸባ የምንላቸው ቁጥሮች በመጠቀም የእጥፍ ቁጥሮችን መግለጽ እንችላለን። ለምሳሌ ሊቅ አሸባ፣ አሸባ ቃል 2 እጥፍ፣ 100 እጥፍ፣ 3 እጥፍ እንደሚለው ሊቅ አሸባ 100 እጥፍ ማለት ነው። ድሜስ ሊንጋ አሸባ ጋላ፣ የአንተ እድሜ የኔን እድሜ 2 እጥፍ ነው ማለት ነው። ኦኬ፣ ሌላም እንዲሁ ጊዜ የሚለውንም መጠቀም እንችላለን። ጊዛ የሚለው ወይም ጊዜ የሚለውን ተጠቅመን ከመቁጠሪያ ቁጥሮችን በማስከተል ይሄን 2 ጊዜ 3 ጊዜ የሚለውን እንትን ማለት ይችላል። ለምሳሌ ሊንጋ ጊዛ ማለት 2 ወይም 2 ጊዜ ማለት ነው። ቀጥታ 2 ጊዜ ማለት ነው። ሲቋ ጊዛ 3 ጊዜ ወይም 3 ማለት ነው። ሺካ ጊዛ ነዘነዝታ ማለት አትነዝንዘኝ ማለት ነው። 10 ጊዜ አትነዝንዘኝ ማለት ነው። ሌላው የጥቅል ቁጥሮች ናቸው። እንደ ናቲክ ሳበን ብላችኋል። የጥቅል ቁጥሮች ሁሉም 3ቱም 4ቱም እንደሚባለው ሁሉም ጥቅልል ማድረጊያ ማለት ነው። እሱን የምንጠቀምበት ክን ወይም ኪን የሚባለው ቅጥያዎችን በመጠቀም ነው። ክን ስንጠቀም የሆነ ለውጥ እናመጣለን። ኪ እንዳለ ዝም ብለን እንትኑ ላይ መጨመር ነው። ይሄንን በምሳሌ እንመልከት። ኦኬ፣ ሊንጋ ኪሪ፣ ሪ ምን ነው የሚያመጣው? ርና ሪ አንድ ነው ትርጉማቸው። ካነበበቡ ከድምፁ ጋር የሚሄዱትን መርጠን ስለምንጠቀም ብቻ ነው መርቀም። የድምፅ ትዊስት ከሚያደርገው ጋር እንደሚመቸው አድርገን ስለምንጠቀም ነው። ሪ እናደርጋለን፣ ር እናደርገዋለን። ኦኬ፣ ወደ ሌላው ነው። ይሄን ሌላ ትምህርት እንዳይሆን ሊንጋኪር ወይም ሊንጋኪሪ ከኪ ጋር ሪ አምሮ ይሄዳል ማለት ነው። ላክሲያ አገኩን ሁለቱም አንድ ስጋ ይሆናሉ። ሊንጋ ሁለት፣ ኪ ሁለቱ፣ ር ስጨምርበት ወይም ሪ ስጨምርበት ሁለቱም ሊንጋኪሪ ላክሲያ አገኩን። ስለዚህ ሁለቱም አንድ ስጋ ይሆናሉ። ማናማን ባልና ሚስት ማለት ነው።
ለነታኪ ሰባቱም ማለት ነው። ለነታኪ ሰባቱም። ለነተክ ስናደርገው ሰባት ይሆናል። ይሄኛው እክ ነው የምንጨምረው፣ ይሄኛው ደግሞ ኪ ብቻ ነው ማለት ነው። ስለዚህ ለነታ የሚለውን ወደ ለነተ አረጋውና ከጨመረበት ማለት ነው። ሰባቱ ማለት ነው። ኦኬ ለነታኪሪ ሰባቱም፣ ለነታኪር ሰባቱም የሆነ ማለት ነው። ሊንገክ ሁለቱ፣ ሊንገቲክ፣ ሊንገቲክ፣ ሊንገቲክ ሁለታችሁም ለማለት ነው። ሊንገቲስኪ ለግርገዝ በይጊን ሁለታችሁን በአንዲት ቀን እንዳላጣ፣ ሁለታችሁን በአንዲት ቀን እንዳላጣ። ኦኬ ለነቲስ ሁለታችሁን፣ ኪምም ሁለታችሁን፣ ሁሉም ማለት ሁለታችሁንም እንደማለት ነው። ሁላችሁንም በአንድ ቀን እንዳላጣ ለማለት ነው። ኦኬ ሰጀክ አራቱ፣ ሰጀክሪ ወይም ሰጀክር አራቱ፣ ሰጃኪ አራቱ፣ ሰጃስኪ አራቱም የሆነ ማለት ነው። መቁጠሪያ ቁጥሮች ላይ ኪ ስንጨምር በቃሉ ላይ ምንም አይነት የድምፅ ለውጥ አናመጣም። ነገር ግን ክ ስንጨምር እክ ነው የምንጨምረው ማለት ነው። እክ ሊንጋ ብለን ሊንጋ ኪ እንላለን፣ ግን ሊንክ ነው የምንለው ክን ስንጨምር ማለት ነው። እክ ስለምንጨምርበት ማለት ነው። ኦኬ ሌሎች እነዚህንም ተለማመዱባቸው። የጥቅል ቁጥሮች ያሳዩም። ሊንጋኪ ሁለቱ ሁለታቸው እንደማለት ነው። ሊንጋኪሪ ሁለቱም ሁለታቸውም እንደማለት ነው። ሊንጋስኪ ሁለቱን፣ ኪሪ ስንጨምርበት ሁለቱን ይሆናል፣ ሁለታቸውን ይሆናል። እንደዚህ እያልን ሁሉንም እናወራለን እንደማለት ነው። ሊንጋዋኪ ሊንጋ ወደ ዋ ወደ ነው። ሊንጋ ወደ ሁለታችሁ ማለት ነው። ወደ ሁለታችሁ ወደ ሁለቱም ማለት ነው። እንደዚህ እያለ ይቀጥላል። ይህን በደንብ አድርጋችሁ ተለማመዱት። ኢትስ ቬሪ ኢዚ። ሌላው የቅማንተኛ የስሌት እንትኖች ናቸው። የሂሳብ ስሌቶችን አጠር አድርገን ለማየት እንሞክራለን። ከዛ በፊት ግን ምልክቶች ያላል። አሰብ አሰለን ታኬን ማለት የሂሳብ ስሌቶች ምልክቶች ማለት ነው። ሳባ ነው ኖ ሳብ ማለት ሂሳብ ማለት ነው። አሰለን ስሌቶች ማለት ነው። አሰል ስሌት ስለሆነ ታኬን ምልክቶች ማለት ነው። ስለዚህ ሳብ አሰለን ታኬን፣ ሳብ አሰለን ታኬን የሂሳብ ስሌቶች ምልክቶች አሉ። ስለዚህ ይሄኛው መደመር ነው፣ ደምሽና ይባላል። ይሄ መቀነስ ነው፣ ኩርብና ይባላል። ይሄኛው ማባዛት ነው፣ ሁትሽና ይባላል። ይሄ ማካፈል ነው፣ ከፈፈልና ይባላል። ይሄ ይበልጣል ነው፣ በለሸኩ ነው። ይሄ ያንሳል ነው፣ ይተኩ ነው። ይሄ ያንሳል ወይም እኩል ይሆናል ነው። ይተኩ ውር ይሩ አገኩ ይባላል። ይበልጣል ወይም ያንሳል ነው። ይሄ በለሸኩ ውር ይሩ አገኩ ማለት ነው። ይሄ እኩል ይሆናል ነው፣ ይሩ አገኩ ነው። ይሄ ሲደመር ወይም ሲቀነስ ነው። ደምሰንጉ ሺ አይደለም፣ ደምሰንጉ ነው። ሺን ተውት፣ ፎርጌት ዚስ ዋን። ደምሰንጉ ውር ኩርብ ሰንጉ ይሆናል። ደምሰንጉ ውር ኩርብ ሰንጉ ይሆናል ማለት ነው። ይሄ እኩል አይሆንም ነው። ኖት ኢኳል ማለት ነው። እኩል አይሆንም። ይሩ አገላ የዚህ ተቃራኒ ማለት ነው። አገኩ ይሆናል ማለት ነው። አገላ አይሆንም ማለት ነው። ስለዚህ ይሩ አገኩ እኩል አይሆንም ማለት ነው። ይሄ ይጠጋል፣ ይስተካከላል፣ ይቀርባል ለማለት ነው። ይሩሊ ገብዝ አገኩ፣ ይሩሊ ገብዝ አገኩ ኦልሞስት ወደዛ ማለት ነው። ኦኬ ናክታ ነጥብ ማለት ነው። እነዚህን በደንብ አድርጎ ማጥናት ያስፈልጋል ማለት ነው። ኦኬ ወደሚቀጥለው እንሂድ። ኦኬ እኩል ይሆናል። አሁን ባየናቸው ነጥቦች የተወሰኑ ነገሮች አራት እኩል ይሆናል። አራት ለማለት ሰጃ ይሩ አገኩ ሰጃ እንላለን ማለት ነው። ሰጃ ይሩ አገኩ ሰጃ እንላለን። 6 ያንሳል ከ9 ለማለት ወልታ ይተኩ ሰስሊ ሊ አሜን ሰሳሊ ሊ ማለት ከማለት ነው። ከ9 ማለት ነው። ሰሳሊ ሰው ወልታ ይተኩ ሰሳሊ እናደርጋለን ማለት ነው። 7 ይበልጣል ከ5 ለማለት ለናታ በለሸኩ አንኳሊ እናደርጋለን ማለት ነው። 2 እኩል ያንሳል ወይም እኩል ይሆናል 3 ማለት ነው። ሊንጋ ይተኩ ውር ይሩ አገኩ ሲቋሊ እናደርጋለን ማለት ነው። 8 ይበልጣል ወይም ያንሳል 8 ይበልጣል ወይም እኩል ይሆናል ከአንድ ማለት ነው። ላጓ በለሸኩ ውር ይሩ አገኩ ሊቋሊ ማለት ነው። 5 እኩል አይሆንም ከ6 ማለት ነው። ሳጓ አምና አንኳ ነው ይቅርታ። 5 እኩል አይሆንም ከ6 ማለት አንኳ ይሩ አጊላ፣ አንኳ ይሩ አጊላ ወይም አገላም በሉት። አንኳ ይሩ አገላ ወልታሊ ኦኬ አሁን ወደ መደመር እንምጣ። መደመር ለማንበብ መደመርን ለመስራት 1 ሲደመር 2 ደምሽና መደመር ማለት ነው። 1 ሲደመር 2 እኩል ይሆናል 3 ለማለት ላጓ ደምሰንጉ ሊንጋ አገኩ ሲጓ
አረኩ ስዋ ምን ማለት ነው? አንድ ሲደመር ሁለት ይሆናል ሶስት ማለት ነው። ይሄኛውም ደግሞ ተመሳሳይ ነው። ላዋ ደምሰሙ ሊንጋ ይሩ አረኩ ሲዋ እኩል ይሆናል ሚል ያኛው የሆነ ብቻ ነው። ይሄኛው እኩል ይሆናል ሚል ስላለው ነው። ስለዚህ ላዋ ደምሰሙ ሊንጋ አረኩ ሲዋ እንላለን ማለት ነው። እንደዚህ ያደርግ ሌሎች እንሰራለን። ኦኬ አሁን መቀነስ እንምጣ። ኩርብና መቀነስ እዚህ ጋር አራት አለ፣ ሶስት አለ፣ አንድ አለ። ኦኬ አራት ሲቀነስ ሶስት እኩል ይሆናል አንድ ለማለት ሰጃሊ ከአራት ሰጃሊ ኩርብ ሰሙ ሲቀነስ ሲዋ ሶስት እኩል ይሆናል አረኩ እኩል ይሆናል ላዋ አንድ። ስለዚህ ሰጃሊ ኩርብ ሰሙ ሲዋ አረኩ ላዋ እንላለን ማለት ነው። ስለዚህ ሰጃሊ ኩርብ ሰሙ ሲዋ አረኩ ላዋ እንላለን ማለት ነው። ከአራት ሲቀነስ ሶስት ይሆናል አንድ ማለት ነው። ወይም ደግሞ እኩል ይሆናል የሚለውን መጠቀም ትችላላችሁ። ሰጃሊ ይሄ ሰጃሊ ይሆናል ሰጃሊም ይሆናል ሁለቱም ችግር የለውም። ሰጃሊ ኩርብ ሰሙ ሲዋ ይሩ አረኩ ላዋ እንላለን ማለት ነው። ኦኬ አሁን ወደ ማባዛት እንምጣ። አንድ ሲባዛ በሁለት እኩል ይሆናል ሁለት። ኦኬ አንድ ሲባዛ በሁለት እኩል ይሆናል ሁለት። ሲባዛ እንዳየነው ሁት ሺና ሲባዛ ነው። ኦኬ እንትን ማብዛት ነው። ሺ ሞሮ አድራጊው የሚጠይቃል። ሲባዛ ስ ነው። ስለዚህ ሰሙ ይሆናል። ስለዚህ ላዋ አንድ ሁት ሰሙ ሲባዛ ሊንጋ ሁለት አረኩ ሊንጋ ወይም ደግሞ አንድ ሲባዛ ሁለት ምን ነው? በሁለት አንድ ሲባዛ በሁለት ሊንጋዝ ማድረግ እንችላለን። ሊንጋ ወይም ሊንጋዝ በሁለት ይሄ በሁለት ማለት ነው። ሊንጋ ሁለት ሲሆን ማለት ነው። ስለዚህ ላዋ ሆት ሰሙ ሊንጋ አረኩ ሊንጋ ማለት ነው። አንድ ሲባዛ በሁለት ይሆናል ሁለት ማለት ነው። ኦኬ ይሄኛው እኩል ይሆናል በሚለው ቅድም ባልነው ላዋ ሆት ሰሙ ሊንጋ ይሩ አረኩ ሊንጋ ብለን እንትንላለን ማለት ነው። ቬሪ ኢዚ። ሌላው ከፈፈልና ነው። ማካፈል ሲካፈል ማለት ከፈፈል ሰሙ ነው። ኦኬ ሰጃ ከፈፈል ሰሙ ሊንጋሽ ለሁለት ይራረኩ ወይ አረኩ ሊንጋ ማለት ነው። ስለ አራት ሲካፈል ለሁለት ይሆናል ሁለት። ወይም ደግሞ በዚህኛው ሰጃ ከፈፈል ሰሙ ሊንጋሽ ይሩ አረኩ ሊንጋ ማለት ነው። ስለዚህ አራት ሲካፈል ለሁለት እኩል ይሆናል ሁለት ማለት ነው። ኦኬ በዚህ መንገድ መስራት እንችላለን ማለት ነው። አራቱን መደብ አይተናል ማለት ነው። የክመንታ መሰረቱ ሳበናሰላ የመሰረታዊ ቁጥሮች ስሌት አንድ ሲባዛ ሁለት ላዋ ሆት ሰሙ ሊንጋዝ ማለትና ላዋ ሆት ሰሙ ሊንጋዝ በሁለት ማለት ነው። እና ላ ጊዛ ሊንጋ ይሄም ይሆናል። ላ ጊዛ ሊንጋ አንድ ጊዜ ሊንጋ ሁለት አንድ ጊዜ ሁለት ማለት አንድ አይነት ትርጉም አላቸው ማለት ነው። ሲባዛ አንድ ሲባዛ ሁለት ማለትና አንድ ጊዜ ሁለት ማለት ሁለቱ ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መንገድ የሚከተለው ምሳሌ እንመልከት። አንድ ሲባዛ ሁለት ለማለት ላዋ ጊዛ ሊንጋ አንድ ጊዜ ሁለት ሊንጋ ጊዛ ሲዋ ሁለት ጊዜ ሶስት ሲዋ ጊዛ ሰጃ ሶስት ጊዜ አራት ሺኪ ጊዛ ወልታ 10 ጊዜ 6 ውርኪላ ጊዛ ሊያግ 0 ጊዜ 100 ሺካ ጊዛ ሰሳ 10 ጊዜ 9 ማለት ነው። ኦኬ ሶ 10 ሲባዛ ማለት ነው። ኢትስ ቬሪ ኢዚ። ኦኬ ሌላው የክመንታ ስነ ጽሁፎችን ንግረ መንገዶችኛዋን ለማሳየት ነው። ነጥቦችን እንድታውቁት ነው። ጭረት ምንለው ሻርሳቅ እንለዋለን። እቺኛዋ ነጠላ ሰረዝ ነው። ባኼ ናክታ ሰረዝ ነው። ባኼ ነጠላ ማለት ነው። ኦኬ ይሄ እጥፍ ነው። እጥፍ ወይም ድርብ ማለት ነው። አሸባ ናክታ ይባላል። ይሄ 4 ነጥብ ነው። ሰጃ ናክታ ሰጃ 4 ነው። ናክታ ነጥብ ነው። ኦኬ ይሄኛው ትምህርት ጥቅስ ነው። ምርከናዝ ታኬ ጥቅስ ታኬ ይሄ ቃል አጋኖ ነው። ካል ገነንሾ ታኬ ይሄ ጥያቄ ምልክት ነው። ዋንኸር ታኬ ይባላል ማለት ነው። ኦኬ ይደራ አነት ባረካግ ከደሳክ ሼቪን አሜን